ከውጭ ማንም ገብቶ እንደማይገለው አውቃለሁ። ለምን ልጁ እንደነገርኩህ በጣም መልካም ልጅ ነው። 10 ደቂቃ ብለህ ነው የገባው። ወጣ ይቀርም ግን ደግሞ ይሄን ጥያቄ ሳልጨርስ አልወጣም። ቆራርጬ ዘረማንዝርሽ አጥፍቼልሽ ነው ከኔ ጋር በቃ ምን ላይልሽ ምንም አይነት ነገር የማውቀው ነገር የለም። እኔ ራሱ ጠዋት ሞተ ሲባል ነው እኔ የተሰማው እንጂ እኔ ምንም የማውቀው ታሪክ ነው ማለት ነው አይደል? ዝም ብለህ አዛት ይሄ ነገር እኔም አሁን እንኳን እንድጠራጠር አደረከኝ እኮ እሷ ትገለው አሁን እንግዲህ ወይ ሚስጥር እንዲያወጣባት ገለው ነው። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ያው ብዙዎቻችሁ በኮሜንት ስትጠይቁ ነበረ። ወደ ስራ ተመልሻለሁ ዛሬ ማለት ነው። አንዳንድ የግል ጉዳዮች ተጨማሪ ደግሞ ብዙ የተለያዩ የፍርድ ቤት ኬዞችን እያጣራው ነበርና ዛሬ ግን ወደ ስራ ተመልሻለሁ በይፋ ማለት ነው። ያው እንግዲህ እንኳን ደህና ቆያችሁ ማለት ፈልጋለሁ። እንኳን ደህና መጣችሁ ማለታችሁ ስለማይቀር ማለት ነው። በዚሁ አጋጣሚ እንግዲህ ወደ ተለመደው የምርመራ ስራችን ተመልሻለሁ ማለት ነው። እንደተለመደው ዛሬም አንድ ነገር ለማጣራት ነው እዚህ የተገኘሁት። አጠገብ የምትዋት እህታችን ባልሰራችው ወንጀል ኦልሞስት ለአንድ አመት ከምናምን ጊዜ የታሰረች ሴት ናት ማለት ነው። ባልሰራችው ወንጀል ያም ሆኖ እንግዲህ ያ ተፈጸመ የተባለው ድርጊት እስካሁን ሊጠራ እንዳልቻለ ነው እህታችን የነገረችን። በዋነኝነት እህቴ የነገረችኝም ነገር ምንድነው ማለት ነው፣ አንድ እየተመላለሰች የምትሰራበት አንድ ወጣት ወይም ደግሞ ወንደላጤ በተለምዶ አጠራር እዛ ትሰራ ነበር ማለት ነው። እና በድንገት ያ ወንደላጤ ከተከራየበት ግቢ ሞቶ ተገኘ። እንግዲህ ይሄም ከሆነ በኋላ እህታችን ባልፈጸመችው ወንጀል አንድ አመት ከምናምን ጊዜ ተጣርቶ ተለቃለች ማለት ነው። እንግዲህ እና ዛሬ አንዳንድ ነገሮችን አይቼ ነበር። በፊትም ያው የተለያዩ መጠራጠራቸው ነገሮች ነበሩ። ሞር ግንኙነቱ ከአከራዮቹ ጋር ነበረ ይሄ ሟች ማለት ነውና ያው የሞተበት ጉዳይ እንቅልፍ አልሰጠኝም። ልጁ ሞቶ ደመከልብ ሆኖ ቀረ ብላ ነው ጥቆማውን ያደረሰችን ማለት ነው። እኛም ምንድነው ያሉት ነገሮች የተፈጠሩት ነገሮች ምንድናቸው የሚሉት ነገሮች በጥልቀት መርምረን እውነቱን ለእናንተ ለማጋለጥ ነው እዚህ የተገኘ ነው ማለት ነው። እንደተለመደው ታዲያ እናንተ ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱ። ሰብስክራይብ እንዳይረሳ። ተጨማሪ ደግሞ እንግዲህ ያው ብዙዎቻችሁ የት ሄደ ልዑል እያላችሁ ስትጠይቁ ነበረ። ደህና ነኝ እግዚአብሔር ይመስገን ማለት እፈልጋለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ወደ እህታችን ሰላም ነው። እንዴት ነው? እግዚአብሔር ይመስገን። አሜን ይመስገን። እስኪ በቅድሚያ ስምሽን ተዋወቂን፣ ከዛ በኋላ ደግሞ የደረሱብሽ ነገሮች ምንድን ናቸው የሚሉት ነገሮች እስኪ እያንዳንዳቸውን ብትነግሪኝ። ስሜ ወይዘሮ አስቴር እባላለሁ። እሺ አስቴር። እና እንግዲህ የተደረሰበት እንትን ላይ ተመላላሽ ሰራተኛ ነበር ሆኜ ሰራ ነበር ማለት ነው። እና ልጁ በጣም ጥሩ ልጅ ነው። ለሰው አዛኝ ነው። እኔ 4000 ብር ነው የሚከፍለኝ። በቃ ግን ያራራል አንዳንዴ ለሚቸግርሽ ነገር እያለ በዓለም ሲመጣ ከዛ ከደሞዜ ውጪ ነው የሚሰጠኝ። በጣም መልካም ልጅ ነው። እና በቃ ቢያንስ ረጅም ጊዜ ሰርቼለታለሁ። አሁን በቃ እንደተለመደው አንድ ቀን ተነስቼ ወደ እዛው ሲሄድ ስራዬ ብዬ ሲሄድ ሞቶ አገኘሁት። ከዛ በቃ መሆኑ ሁሉ ግራ ገባኝ። ያው ቼክም የሚያደርግ እያዩም ዝም ነው የሚሉት አከራዮቹ። ምንም ያሉት ነገር የለም። ያው በራቸውን ዝም አሉ። በቃ እኔ ብጮህም የሚሰማኝ አጣሁ። ቀጥታ ወደ ፖሊስ ጣቢያ ሄድኩኝ። እዛ ፖሊስ ጣቢያ ሄጄ አመለከትኩኝ። እንደሞተ መጡ፣ አዩ። እኔ ያው ታሰርኩኝ። ምንም በማላውቀው ማለት ነው። አንድ አመት የታሰርኩኝ። አንድ አመት ምንም በማላውቀው ነገር ማለት ነው ታሰርኩኝ። ያው ተሸፋፍኖ ቀረ ያው እስካሁን ድረስ ማለት ነው። ምንድነው? ቆይ አንቺ ሰርተሽ ምግብ ሂደሻል። ኦሬዲ ባለትዳር ነሽ፣ ሴት ነሽ። ከዛ በኋላ ደግሞ ጠዋት ምግብ ለመስራት ስትገቢ ነው ሞቶ ያገኘሽ። ከአንቺ በፊት ቀድሞ መጠየቅ ያለበት ተከራዮቹ ጎረቤቶቹ አልነበሩም?
ማን በቃ ምንም ዝም ተባለ። በቃ ሁሉም ቤቱ ነው። እኔ እንደዛ ሆኜ እንኳን ስጨው የደረሰም ሰው የለም። በቃ እኔ ደነገጥኩኝ። በቃ መሆነው ነገር ግራ ገባኝ። ለምን ምንድነው ሰዎቹ ሲጀመር አከራዮቹ ከሰው አይቀሩም። በቃ በጣም ነው የሚያስፈሩት። በራቸውን ዘግተው ነው እንትን የሚሉት እና በቃ ያው አንተ እኮ ስትል እንኳን አጠገብ ያለ ሰው ከውጭም ይመጣል። ምንም በቃ የሚመጣም የለም ምንም የለም። እኔ በቃ ብቻዬን እንደምንም ብዬ በቃ ራሴን መቋቋም ሁሉ ነው ያቃተኝ። እዛ ጋር እንደዛ ሆኖ ሳገኘው ይሄ መልካም ልጅ ባዶ ቤት ተዘፍቶ ሳገኘው በጣም ነው ውስጥ ያዘነው። እና አንቺ ተጠርጥረሽ 1 አመት ስትታሰሪ የስለ አስከሬን ምርመራው የምታውቂው ነገር አለ ወይ? ምን ሆኖ እንደሞተ በምን እንደሞተ የሰማሽው ነገር ነበር ወይ? ደግሞ በፍርድ ቤት ጉዳይ ፍርድ ቤት ስትከታተይ በዚህ ጉዳይ ነው የሞተው ተብሎ የሰማሽው ነገር አለ ወይ? በቃ በእርግጥ ፋይሎችን አያቸዋለሁ ግን ያው መርፌ ተወግቶ ነው የሚሉት። ስወጣ እሱም ልወጣ ስል በቃ መርፌ ተወግቶ ነው አንገቱ ላይ የተገንተን የተባለው የሞተው አሉ። በቃ አንቺም ከምንም የለሽም በቃ ውጪ ብለውኝ ነው የወጣሁት። ከዛ ከወጣሁም በኋላ በቃ አላስችላለኝ። በቃ ውስጤ ምንም ህሊናዬ ምንም ነገር በቃ ልቋቋመው አልቻልኩም። ለምን ይሄ እዛ ጋር ሁሌ የሚመጣብኝ እዛ ጋር ተደፍቶ ያ በቃ ያየሁት ነገር ነው በቃ የሚመጣው። እዛ ጋር አጠገቡ የሆነ ደህና ሰው ቢኖረው ዘመድ ቢኖረው ወዲያውኑ ፍትህ ያገኛል። ግን ይሄ በቃ ተሸፋፍኖ ቀረ። ከዛ በቃ እናንተን አጠያይቄ ከእናንተ ሰው ሲነግረኝ ነው ወደ እናንተ የመጣሁት። በቃ የልጁ ቤተሰቦች ክፍለ ሀገር ናቸው ብለሽኛል። አታልቅሽ፣ አሁን ማልቀሱ አይደለም። አንቺ ያሳለፍሽው የእስር 1 አመት ከምናምን ጊዜ የልጁ ደም በከንቱ ፈሶ መቅረቱ በእርግጥ ከባድ ነው። ግን ደግሞ ለኛ የሚጠቅመን እያንዳንዱ ነገር በብስለት መናገርሽ ነው። ይሄን ነገር ማን ሊያረጉ ይችላል ብለሽ ትጠረጥሪያለሽ? ጥርጣሬ ወይስ ምትጠረጥሩ ምንም ነገር ነው? በቃ እኔ ጥርጣሬ ከውጭም ማንም ገብቶ እንደማይገለው አውቃለሁ። ለምን ልጁ እንደነገርኩህ በጣም መልካም ልጅ ነው። ጸብ ምንም አይደለም እሱ በቃ ከሰላምታ ውጪ ከሰው ጋር ምንም እንትን የለው። በቃ በጣም መልካም ሰው ነው አልኩህ እኮ። አጠገቡ ዘመዶቹም ስለሌሉ ነው እንጂ ቤተሰቦቹ ክፍለ ሀገር ናቸው ብለሽኛል። አዎ። እንደው እንዴት ነበረ በስራ የተነሳስ የሚጋጭ ስልክ እንደው አጋጣሚ የሰማሻቸው ነገሮች ካሉ? ምንም ነገር አልኩህ እኮ ከሱ አንደበት መጥፎም ነገር የለም። በቃ ጥሩ ልጅ ነው። ምንም አይነት ነገር የለም። እኔ ምንም ነገር እስኪ አንድነት ጥያቄ ካሉ ቀጥል። አይዞሽ ታጣልቅሽ ለቅሶን ገታሪ ነው ኦሬዲ 1 አመት ተወጥቷል። ወንድማችንም ነፍሱን ይማረው ማለት ፈልጋለሁ። ምንድነው ስልሽ ምን አይነት ሰው ነው? ኦሬዲ ቤቱ ስንት አመት ቆየሽ አንቺ? በመጀመሪያ ምን ያህል ታውቂዋለሽ? ወደ 4 አመት ሰርቼለታለሁ። ምን ያህል ታውቂዋለሽ? ባህሪው የሚጋጭ ሰው ነው ወይ? ስራው ምንም ነገር በቃ ምንም ነገር አልኩህ እኮ ሰላማዊ ሰው ነው። በቃ እኔማ ታስሬ ተፈታው እኔ ምን ሆንኩ ብለህ ግን እሱ ዝም ብሎ ይቀርዋል አይደል? ምንድነው በሰዓቱ ዶክተሮቹ ያሉሽ? ምን ሆኖ ሞተ ነው የተባለው? በቃ ዝም ብሎ እኔ ይሄም እኮ ከቆየ ለወጥ አካባቢ ነው መሞቻውን መንስኤ ሰማሁት እንጂ ምንም ነገር በቃ ለምን አንድ ሰው እኮ አጠገብ ቆሞ ቢከራከርልህ ሰው ከሌለ ምንም ነገር እንደሌለ ነው በቃ። ያንን ስለ እዚህ የለም ክፍለ ሀገር የሞተበት ምክንያት መርፌ ተወግቶ ነው። መርፌ ነው በቃ የሕክምና ማስረጃው ማለት ነው በቃ የሚለው ይሄን በሰዓቱ በቃ የመጀመሪያ ተጠርጣሪ አንቺ ነሽ ማለት ነው ተብዬ ነው። ግን አሁን እንዴት አንቺ አድሬን የመጣው አልሽኝ ወደ ቤት በቃ አሁን እኔ ይቅርታ አድርጉልኝና አሁን ተሸፍኖ ቀርቶ እንጂ መርፌን ቢወጋ እኮ አሻራ መቼስ ይኖራል አይደል? በቃ ተሸፋፈነ እንጂ የልጁ ነገር ያው አጠገቡ ሰው ስለሌለው ነው እንጂ አሁን መርፌን ቢሆን እኮ አሻራ ይወጣል። ጥሩ ስራ ነበር የሚሰራው ልጁ በቃ መሰለኝ የሆነ አስመጪና ላኪ ይሁን እንደዚህ ነገር ነው በቃ ብቻ ጥሩ ስራ ያለው ነገር መሰለኝ። 4 አመት ሙሉ የምታውቂው እዛው ግቢ ነው? እዛው ግቢ ነው። ከአከራዮቹ ጋር ያለው ሁኔታ ምን አይነት ነው? ከጎረቤቶች ጋር ግቢስ ምን አይነት ሰው ነው? ይሄ ልጅ አንቺ ስራ በምትሄጂበት ታይም እሱ ቤት ተመላላይ ሰራተኛ ነሽ እና ምን አይነት ኮላፍ ነው ያለው ከግቢዎቹ ሰዎች ጋር? ተጫዋች ነው? ዝምተኛ ነው? በቃ ይጫወታል፣ ይቃለዳል። ክፋት ከመጥፎ ነገር ከአንደበቱ አይወጣም አልኩህ እኮ በቃ እንደዛ ነው የሆነው ማለት ነው። እኔ እንኳን ምናልባት እኮ የሰራሁት ነገር እንኳን ማይፈልገውን ነገር ከሰራው እንኳን እሱ እኔ ማስቀየም አይፈልግም። በቃ እንደዚህ ብታረግልኝ ብሎ ነው እንጂ ምንም አይነት ነገር አልኩህ እኮ። በዚህ ሁሉ ነገር መሃል እንደው ማለት ከባድ ነው በእርግጥ ይታወቃል። ግን ደግሞ እንደው ገንዘብ ቤት ውስጥ አስቀምጦ አይተሽ ታውቂያለሽ ወይ?
አዎ አለ። ብዙ ጊዜ ቁም ሳጥን ውስጥ አያለሁ። ያው ብዙም ባይሆን እንደ ዶራል ምናምን ነገር አለ። ብዙ ጊዜ ያስቀምጣል። ብዙ የሚባል ነው ወይስ ትንሽ? ብዙም የሚባል አይደለም፣ ግን ያው አለ ያስቀምጣል። ከተከራይ ጋር ምንም አይነት ግጭት የለውም ማለት ነው? ምንም አይነት ግጭት የለውም። ከአከራዮች ጋርስ ምን አይነት ግንኙነት ነው የነበረው? ቤታቸው የመሄድ የመብላት የመጠጣት የተለያዩ አይነት ነገሮች ነበሩ? እኔ አላየሁም። አታውቂም? እኔ አላውቅም። ያው ሰላም ሰላም ነው እንጂ እኔ ከነሱ ጋር ብዙ እነሱ አልኩ እኮ ቤታቸው ነው በቃ ዘግተው ነው እንጂ ከሰው ጋር ብዙ። አንቺ የዛን ቀን ጠዋት ስትደርሺ ይሄ ጉዳይ ለፖሊስ ማመልከቻ ደርሶት ነው የነበረው ወይ? ፖሊስ ያን ጊዜ የደረሰው ማመልከቻ? ኧረ ማንም ያመለከተ የለም። ቀኔ ነኝ በቃ አይቼ ደነገጥኩኝ። በቃ ብጮህም ይሰማኝ አጣሁኝ። በቃ ራሴን እንደሆነ ውስጤን እንደምንም ተቋቁም የሆነ በቃ ፖሊስ ጣቢያ ሄድኩት። ማንም ያመለከተን የለም። በቃ ቤት ውስጥ ነው እኔ እንትን ብሎ ያገኘሁት። ቀጥታ ፖሊስ ጣቢያ ሲሄድ በቃ አንቺ ቆይ ያሉ እንጂ ማንም ከባድ ነው። ማንም በጣም ነው የሚያሳዝነው። እንዲህ አንቺን ከእስር ቤት ሲያስወጡሽ ምንድን ነው ያሉሽ? አሁን ከአንድ አመት በኋላ ስትወጪ ይሄን አንድ አመት ውስጥ ፍርድ ኦልሬዲ እስር ቤት ዝም ብለው ስቴፕ አለው። አይ ቲንክ ሉሌ የሚያግዘኛል የፍርድ ቤት ኬዞች በሰዓት የሚያስጨርሰው ስለሆነ ስቴፕ አለው። ዝም ብለው ማቆያ ወይም የሰፈር ማቆያ ፖሊስ ጣቢያዎች ላይ ፍርድ ቤት ሳቆይ አንድ አመት አቆይ። እሷም ደግሞ አንድ አመቶች ኦልሬዲ ተጠርጣሪዋ አንደኛ ተጠርጣሪ እኮ እሷ ናት ተብላ የተያዘችው እና ፍርድ ቤት ንባቡ ምን ነበረ? አንደኛ ተጠርጣሪዋ እሷ ናት። ንባቡ ይሄ አንድ አመት ያቆያት። ሁለት ደግሞ ስትወጣ ምን ብለው ነው የለቀቋት? ያው በሞተ ሰዓት እጅ ከፈንጅ ተያዘች ተብሎ ነው። በሞተ ሰዓት ገብታ ያየች እሷ ስለሆነች ያ በሰዓቱ በሩ ተቆልፎ ነበር ወይስ አልተቆለፈም? የቤቱ አንቺ ስትገቢ ተመብሎ ተዘግቶ ነው እንጂ አልተቆለፈም። ሌላ ጊዜ ግን ይቆለፋል። ቆልፎ ነው። ቁልፍ አለሽ ተቀያሪ አንቺ? ካላገኘሁት ቁልፍ አለኝ። ገፍቼ ነው የምገባው። ሳይኖር ዘግቼ እወጣለሁ። የዛን ቀን ማታ ትንሽ ከአንድ አመት በፊት በኋላ ማስታወስ ሊከብድሽ ይችላል። የዛን ቀን ማታ ራት ሰርተሽ ስትለያዩ ምን አይነት ሁኔታ ላይ ነበር? ስለ ቢዝነስ ተናዷል? ነርቨስ ሆኖ ነበር? ምን አይነት ሁኔታ ላይ ነው ያወራሽ አንቺ? አረ ምንም አልተናደደም። ምንም ሰላማዊ ነው። ምንም አይነት ንዴትም ምንም ነገር የለም። በስልክ አውርታችሁ ወይስ በአካል ተገናኝታችሁ ነበር? ከመሞቱ አንድ ቀን በፊት ተገናኝተናል። ያው ወደ እሱ ወደ ስራው ሄደ። ዘግቼ ሄድኩ ስራዬን ጨርሼ። ስለዚህ አንቺ ምግብ ሰራርተሽ ነው ወደ ቤት ሄድሽ? ወደ ቤት ሄድኩት። ከዛ በኋላም አልተደዋወላችሁም? ጠዋት ስትመጪ ግን ወርዷል። ያው የሚፈልገውን ነገር እንደዚህ ሆነ። ብዙ ጊዜ ጽፎ ምናምን የሚፈልገው ነገር ጽፎ ያገኛል ካልተገናኘን ማለት ነው። ግን ምን ሰው ነው? ፍቅረኛ፣ ጓደኛ ቤቱ የሚመጡ ሰዎች ነው ያሰው? ቤቱ የሚመጡ ሰዎች ነበሩ ወይ? አረ ማንም እኔ ሲመጣ ይቻላል። ወንደላጤ ነው? ወንደላጤ ማንም ሲመጣ ቤቱ ይቻላል። ድንገት ፕራይቬት የሚያወራሽ ነገር ነበር? ፍቅረኛ አለኝ፣ ጓደኛ አለኝ ምናምን? አረኛ ወርጫል። ደግሞ እንደው አንዳንዴ ምግብ ስትሰሪ ቤት ውስጥ ሆኖ ሲያወራ የሰማሻቸው ስልኮች? እኔ ምንም ነገር አልሰማሁም። ምንም ነገር አልኩ። ብዙም ጊዜ የለውም ልጁ ሲጀመር። ለየት ያለ ነገር ሰርተሽ ታውቂያለሽ? አንዳንዴ የቤት እንግዳ ሊመጣ ሲል ሁለት አይነት አድርጊ፣ ሶስት አይነት አድርጊ ምናምን የምትልበት ሁኔታዎች አሉና የዛን አካባቢ ላይ ሁለት አይነት ሶስት አይነት ስሪ ይሰማታል ምናምን ያለሽ አወራሽ ነገር አለ? ቀምሰራው ነው ሰርቶ። ስለዚህ እዛ ቤትም ማንም ሊመጣ ላይችል ይችላል። ቢመጣ ሲጀመርም ተጠርጣሪ ሊባል አንዳንዴ የሰራውትም ላይ በላ ይችላል። ጊዜ የለውም እሱ የሰርችም ሄጄ ላይ በላ ይችላል። ተበላሽቶ ይደፋል ማለት ነው። አዎ ጊዜ ለምን ልጁ እንደዚህ አይደለም፣ ፋታም የለውም። በቃ ከሞተ በኋላ ምን አይነት ሁኔታ ነው የተፈጠረው? ቤተሰብ ጋር ነው አስክሬን ሄደው እዚህ ነው የተቀበረው? ምንድን ነው ነው? እኔ እስር ቤት ምንም የሰማሁት ድፍንፍን ነው። በቃ ከወጣሽ በኋላስ እንደው ለማጣራት አልሞከርሽም ወይ? ስለ ልጁ፣ ስለ ቤተሰቦቹ፣ ስለ እያንዳንዱ ነገር ለማጣራት አልሞከርሽም ወይ? ከተፈታው ብዙ አልቆየሁም። በመሰረቱ ያልኩበት የለም። በቃ ለሰው እንዲህ ብዬ ሳማክር እኔ እንደ በቃ ደሙ እንዲሆነ ቀረ በቃ ተሸፋፍነው ሊቀር ነው ብዬ ሳማክር ነው የእናንተን አድራሻ ሰጥተው ወደ እናንተ እንትን ያልኩት። አንቺስ እንዴት ነው? ባለትዳር ነሽ? ልጆች ይኖርሽ አይኖርሽ አላውቅም፣ ግን ልጆችም አሉሽ። በጣም ጥሩ። እና ከስር ስትወጪስ ምን አይነት ሁኔታ ላይ ነው የጠበቁሽ? እስቲ ንገሪኝ። ልጆቼማ ተጎሳቁለው ነው ያገኘኋቸው። ባላረግሽ ባልፈጸምሽ ጉዳይ የኔ እኮ ችግር የለውም አልኩ። ነገ ልጆችም ላይ የገጠመኝ ሊገጥም ይችላል። ማንም ቤት ይሄ ነገር ሊመጣ ይችላል። እሱ መጎሳቋቆላቸውም ቀላል ነው። እኔ ዞሬ ያው አለው መጣውላቸው
ሞቶም ይቀርም አለ አይደል? የነሱ ብዙም እኔ አያሳስበኝም። ግን የዚህ ልጅ ነገር ግን በጣም ነው ውስጤ እንቅልፍ ያሳጣኝ ነገር። በቃ ፍትህ ማግኘት እየቻለ ዝም ብሎ ተሸፍኖ ሲቀር አያሳዝንም? እስቲ አስቡት። ምንም በቃ ልጁ ሰው እኮ መጥፎ ነገር የሆነ መጥፎ ፊት እንኳን አይሰጥም። ትክክል ነሽ። በጣም ነው እውነት ትክክል ነሽ እህታችን። እንግዲህ አንቺን በርቺ ማለት ፈልጋለሁ። ከዚህ በኋላ ያለው ነገር እኛም ቢሆን የምናግዝሽ ነገር ካለ ልናግዝሽ ዝግጁ መሆናችንን ሳልነግርሽ ማለፍ አልፈልግም። መልሰሽ ደግሞ መታሰርሽ ሳይበግርሽ የራሱ ጉዳይ የልጁ ደም ከንቱ ይፍሰስ ሳትይ መልሰሽ ለኛ ቃል በመስጠትሽ በራሱ ኮርቼብሻለሁ። እንደዚህ ነው ኢትዮጵያዊነት። የሌላው መጎዳት እኛን እንደጎዳን ፊል አድርጎ ያ ፊሊንግ ተሰምቶት በዛ ሰው ቦታ ላይ መቆም ነውና እሱን አይቻለሁ። አሳይተሽኛል፣ አመሰግንሻለሁ ማለት ነው። እኛም ፋይሎቹን መዝገቦቹን እያንዳንዱን ነገር አጣርተን አገላብጠን እያንዳንዱ ነገር ያው የምናጠራ ነው የሚሆነው። ከዛ በፊት የመጨረሻ ጥያቄ ካለ አንድነት እድሉን ልስጥህና ጠይቅ። እሺ፣ አመሰግናለሁ። አቋረጥኩ። የኔናት ብዙ ነገር ብሎሻል። በጣም እናመሰግናለን። በፍትህ መዛባት ወይም በጊዜያዊ ነገራቶች አንድ አመት የሚሳረፍ እናት ነሽ። ብዙ ነገር ሰፖርት ማድረግ ሊኖርብሽ ይችላል ነበር። ግን ያሉ ነገራቶች በሰራሳለሽ ያው በማታውቂ ግን አሁንም ታስረሽ በቃ ተሰራራ የራሱ ጉዳይ አሳስቦሽ መተሻለ ነው። እውነተኛ እናት፣ እውነተኛ ቤተሰብ፣ እውነተኛ ኢትዮጵያዊነት፣ እውነተኛ መተሳሰብ እንኳን አይቻልም። ለመሰግን ፈልጋለሁ። ግን ለመጨረሻ ጊዜ ፈልገው ነገር እስካሁን ከወሮች ተረድቻለሁ። ግን ምጠረጥሪው አካል ካለ እንዲህ ምትላል ግቢው ላይ ሊሆን ይችላል። አንድ አመት ስትታሰሪ ከሌኮ ሊሆን ይችላል ከሌኮ ሊሆን ይችላል እንደዚህ ያደረገው ብለሽ እዛ ተኝተሽ ያልሰለሰልሽው ሞር አይምሮሽ ላይ ተመላለሱ የነበሩ ነገራቶች ካሉ እኔ አሁን እንግዲህ ጥርጣሬ ዋጋም የለውም። ያው እንግዲህ እውነተኛውን የሚያውቀው እግዚአብሔር ነው። ትክክል ነሽ። እኔ እስርም ከባድም ነገርም በጣም ትልቅ ፈተና አሳልፌም ብወጣ በጣም ከባድ ነው። እንደመታሰር መጥፎ ከባድ ነገር የለም። ትክክል። ግን እኔ በጣም ውስጥ የሚያብሰለስለኝ እዛ ሆኜ ራሱ የሱ ነገር ነው። ለምን አንደኛ ነገር ክፍት ጥሎት አይተኛም። በሩን ስመጣ ያው ዝም ብሎ ነው እንዲህ ቁልፉን እንትን ስለው ምንም እንትን አይልም። በቃ እንዲህ ሳረገው በሩ ክፍት ነው፣ ዝም ብሎ እንትዘጋው። ሲቀጥል ደግሞ ማለት ነው እዛው ግቢ ያለ ሰው እንጂ ሌላ እኔ ከውጭም ይመጣልም ማለት ነው። ምናልባት እኔ እንደሚመስለኝ አከራዮቹ በዚህ በኩል ብትጠይቋቸው እንጃ የሚመስለኝ እንደዛ ነው። ትክክል ነሽ። ከዛ ነው የምንነሳው ከአከራዮቹ። እኔ በጣም ከበድ ያለኝ ቤታቸው ቁጭ ብሎ ሲጮህ እንኳን አልወጡም። ከሞተም በኋላ እንደዛ ሲጮህ ማንም ዝርም ያለ እኛም ቢሆን ልንጠይቅ የምንችለው ቀድሚያ እነሱን ነው። አሁን እዛ በሰዓት ምን ነበር ህጉ ራሱ እኔ እንዴት ጸጥ እንደተባለ እነሱ ግን አሁን አንድ ጥርጣሬ እኮ አንድ ሰው ብቻ ይጠረጠራል። የሆነ ነገር እንኳን ቢሰራ ግቢ ሁሉ ተጠያቂ ነው። ግን እኔ አሁን እኔ ላይ ብቻ ነው ተጠርጣሪ ተብዬ እናጣራለን። ዞሮ ዞሮ እናጣራለን። እኔ የታሰርኩት እኔ ነኝ በቃ ተጠያቂው እናጣራለን። እነሱን ግን ምንም እንትን ያለም የለም ምንም የለም። እኔ ለራሴ በጣም ጥያቄ የሆነብኝ ይሄ ነው። በቃ አሁን ብዙ ጊዜ የሆነ ነገር ወንጀል ሲፈጸም እኮ የግቢው ሰው ሁሉ ተጠያቂ ነው እንደሚመስለኝ ማለት ነው። ግን እዚህ ላይ ግን ማንም የተጠየቀ የለም። ዝም ነው በቃ ተሸፋፍኖ ነው የቀረው። እኔ እንደው እናንተ እውነት ከእግዚአብሔር ታገኙታላችሁ። ይሄን እኛ ምን ችለውን ሁሉ እናጣራለን። እህታችን ደሙ እንትን ቢል በቃ ጸጥ ተብሎ ተሸፋፍኖ ከሚቀር ትክክል ነሽ። ውድ ተመልካቾቻችን እንግዲህ ጥቆማውን ሰምተናል። እያንዳንዱን ነገር ፋይል አገላብጠን ከክሮሽ ጋር ተመካክረን የነበሩት የፍርድ ቤት ጉዳዮች የተመዘገቡት ነገሮች እስኪ ቤተሰቦቹንም ልናገኛቸው የምንችል ከሆነ ያው እነሱም ቢሆን ዝም ስለማይሉ እያንዳንዱ ነገር አጣርተን ለእናንተ መጨረሻውን የምናቀርብ ነው የሚሆነው። ለእህታችንም መጨረሻውን እንግዲህ አብረን የምናሳይ ነው የሚሆነው። እግዚአብሔር ጋር እንግዲህ ይሄን ነገር ያው ደግሞ በከንቱ ፈሶ አይቀር ከተባለ እኛ ዋና የፈጣሪ ፍቃድ ነውና ፈጣሪ ጋር ምንችለውን እናደርጋለን ማለት ነው። እህታችን ለሰጠሽን ጥቆማ ከልብ አመሰግንሻለሁ። እንግዲህ ተመልካቾቼ እውነታውን አጣርተን ተመልሰን እንመጣ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ውድ ተመልካቾቻችን ያው እዛ የተጠቆምንበት ሰፈር ነው የምንገኘው ማለት ነው። እዚህ ደግሞ የተገኘንበት ምክንያት ምንድነው? አከራዮቹን
ተከራዮቹን ስለነበረው ነገር እያንዳንዱ ነገር ለማጣራት ነው። የነበሩትን ነገሮች እንግዲህ በቃል ደረጃም ቢሆን ለማጣራት ሞክረናል። ከጎረቤት ከሰፈር ሰው ስለ አከራዮቹ ባህሪ ጥንቅቅ ያለ መረጃን አግኝተናል። በዋነኝነት ግን ያን ያክል የከፉ አከራዮች እንዳልሆኑ ስለ እነሱ ማጣራት ችያለሁ ማለት ነው። ስለዚህ ይሄ ልጅ ምንድን ነው የሞተበት የሚለውን ነገር ያው ለመጣራት ነው ለማጣራት እዚህ ተገኝተናል ማለት ነው። ከኋላ ክሮዎች አሉ። እያንዳንዱ ነገር ያው እነሱ ጋር ተመካክረን ነው የምናደርገው። እስቲ አሁን ደግሞ ወደ ውስጥ እንግባና እያንዳንዱን ነገር እንግዲህ ጠይቀን ለእናንተ የምናቀርብ ነው የሚሆነው። እንግዲህ ያው እውነት ለመናገር ለረጅም ጊዜ እረፍትም ሳረግ ነበርና አሁን እንደ አዲስ ስራዎችን ደግሞ ስሰራ እንደ አዲስ ይሄንን ስራ እየሰራው እንደሆነ እየተሰማኝ ነው ያለው። እስኪ ስለዚህ እንግባና ውስጥ ሆነን እያንዳንዱ ነገር አብረን እናያለን ማለት ነው። ተከታተሉ። ትልቅ ግቢ ነው። ለዚህ ጋር አይደለም ስለምንከራዮቹ ቤት ሆነ ለምን ሞክርሽ እዚህ ቤቶች ሰላም ጤና ይስጥልኝ። እንዴት ነሽ? ሰላም ነው? ሁሉ ሰላም? እኔ ልዑል እባላለሁኝ። ከቲቪ መሰናዶ ነው የመጣሁት። ቲቪ ቴሌቪዥን ማለት ነው። የቲቪ መሰናዶዎች ቻናሎች አሉን እና እየተዟዟርን ስለ ባለትዳሮች የተለያዩ ጉዳዮችን መጀመሪያ ማለት እንዴት ልትመጣ ቻልክ? ለምን? አጋጣሚ ነው ወይዘሮ ሳምራዊት ቤት ነበርኩኝ፣ ጎረቤታቸው። እዛ ጠየቅኩኝ። እስኪ መልካም የሚባሉ ባለትዳሮች ካሉ ጠቁሚኝ ስላት ጎረቤት ያለች ብላ ወደ እናንተ ቤት ጠቆመች ማለት ነው። በፍጹም ማለት መጀመሪያ እኮ ሰው ሊመጣ ሲል ፍቃድ መጠየቅ አለበት። ኦፍኮርስ አሁንም እያስፈቀድኩኝ ነው። አይ ገብቶኛል። ይሄ ፍቃድ አይባልም። መጀመሪያ ከመምጣታችሁ በፊት እኛን ማስፈቀድ አለበት። ያው ስልክሽን አላውቅም። እዛ ደግሞ ጓደኛሽ ናት አይ ቲንክ ወይዘሮ ሳምራዊት አይደል? እሷን ስንጠይቃት ጓደኛዬ ናት። እሷ ምንም ያለችኝ ነገር የለም። ችግር የለውም ልትደውይላት ትችያለሽ። አሁን ያልኩት እነሱ ቤት ነበርን። ከዛ በኋላ እነሱ የቲቪ እና የሶፋ ተሸላሚ ሆኑ። ሌላ ጓደኛ ስለ ትዳር መልካም የምትይው ማን አለ ልንሸልመው የምንችል ወይ ከጎረቤት ስንላት የእናንተን ቤት እንደዚህ ነገር አይመቸኝም። ቲቪ ምንም አልፈልግም። ሲጀምር ሳታስፈቅዱ መምጣታችሁ በራሱ ወንጀል ነው። ትክክል ነው። ግን አሁን ደግሞ ከቤትሽ አልገባንም። ያው እያስፈቀድንሽ ነው። እዚህ ጋር ስንቆምም እያስፈቀድን እንዳይመስልብኝ ይቅር። በቃ በጣም ነው የማመሰግነው። አቤት በጣም ነው የማመሰግነው። የናኩ እንዳይመስልህ። አይ ንቀት ምናምን ሳይሆን ሰላም ነው። እንዴት ነው? ሰላም ነው። ያው ከቴሌቪዥን ፕሮግራም ነው የመጣ ነው እና ቤት ለቤት እየዞርን ባለትዳሮችን የተለያዩ አይነት ጥያቄዎችን እንጠይቃለን እና አሁን አጋጣሚ እነ ወይዘሮ ሳምራዊት ቤት ነበርን ጎረቤታችን እና ቴሌቪዥንም ሶፋም ተሸላሚ ናቸው እና የተለያዩ አይነት ስራዎችን ነው የምንሰራው በትዳር ዙሪያ ለሌሎች ለኛ ትዳር ላልያዝ ነው ወይም ደግሞ እህት ወንድሞቻችሁ ስለ ትዳር አንዳንድ ማብራሪያ እንድትሰጡን ብቻ ነው እንጂ ዝም ብለህ ሳታስፈቅድ ማን ነግሩህ እንዴት ነው የመጣኸው ነው? ይሄው አሁን እያስፈቀድኩኝ ነው። እንደዚህ የለም እንደዚህ እኛ አንቀበልማ። አሁን ማስረጃው ምንም ዝም ብሎ ሰው ቤት ዘው ብሎ ይገባል። የምን ማስረጃ ወንድም? አሁን እኮ እያልኩ ያለሁት አዳምጠኸኛል? እያልኩ ያለሁት እህቴ ስለ ባለትዳሮች ብቻ ነው የምናወራው። ስለ ትዳራችሁ ብቻ ነው ልናወራ የምንችለው። እንግዲህ ሌላ ነገር የለም። ከዛ የዘለለ እንግዲህ ጥያቄም አልጠይቅም። ቸገረን ምናምን አይደለም። በመቸገር ባለመቸገር ሳይሆን የኛ ፕሮግራም ሽልማት ይሸልማል። ተመካከሩ። አይ በቃ እኛ ምንም አንፈልግም። ተመካከሩ ወንድሜ፣ መጀመሪያ ተመካከሩ ከሷ ጋር። ቀረች ከሆነ እንገባለን፣ ካልሆነ ደግሞ እንሄዳለን። እኛ ከ10 ደቂቃ በላይ አንቆይም። ትዳር እንዴት ነው የሚለውን ነገር እኛ ማለት ወጣቱ አሁን ላይ በበሽታ እየተያዘ ነው። ማን ይጥቁ ማን ይላቀው አንተ ታውቂያለሽ? አዳመጥከኝ ወንድሜ? ብዙ ወጣት አሁን በበሽታ እየተጠቃ ስለሆነ እዚህ ጋር ደግሞ ሌላው ቶሎ ትዳር ይዞ በበሽታም እንዳይጋለጥ ስለነሱ እንድትመክሩን ነው። ሌላ የተለየ ነገር የለውም። ምን ምክር ያስፈልገናል? እናቴ ተመካከሩ። ችግር የለውም። ተመካከሩ ወንድሜ፣ ችግር የለውም። ምን አልከኝ ወንድሜ? አይቻልም። በቃ እኛ ምንም አንፈልግም።
ችግር እኛ እርዳታ ምንም ቴሌቪዥንም ስለ እርዳታ እሺ፣ እርዳታው ይቅርባችሁ፣ ችግር የለውም። ለእናንተ ካልጠቀመ ሙሉ ሊሆን ይችላል ቤታችሁ። ለእናንተ የሚሰጣችሁ እርዳታ ከፈለጋችሁ በገንዘብም መቀየር ይችላል። በገንዘብ ይቀየራል። ለእርዳታ ድርጅት ወይ ሰፖርት ወይ ሰፖርት እናደርጋለን እኛ። አሁን ይሄም መልካም የተቀደሰ ሀሳብ ነው። እናንተ ካልፈለጋችሁት መረዳት ለሚፈልጉ ሰዎች እንረዳዋለን። ደስ የምትሉ ባለትዳሮች ናችሁ። ስለ ትዳር ብቻ አሳስቀን እንመጣለን። 5 ደቂቃ ሰዓት ነው እስካሁን ያወራነው። ወጥተን ነበር 10 ደቂቃ ብቻ። 10 ደቂቃ ግን በኋላ እንዳታልፉ። ኧረ ችግር የለውም። እሺ እንግባ። እሺ እናመሰግናለን። አገባ እንግዲህ የተወዳጅ ተመልካቾቻችን ከብዙ ጭቅጭቅ በኋላም ቢሆን ቤታቸው ገብተናል ማለት ነው። ስለዚህ ያው በመጀመሪያ ደረጃ ስማችሁን ታስተዋውቁኛላችሁ። ሁለተኛው ነገር ደግሞ ያው ሳናስፈቅድ ስለመጣን ይቅርታኛል። አላማው ለጥሩ ነገር ነው። ያ ገንዘቡን እንኳን ባትፈልጉት ለተራድኦ ድርጅት መስጠት ትችላላችሁ። እኛ ቀይረን በገንዘብ ካልኩሌት አድርገን የሶፋ ከሆነ ሽልማቱ ሶፋውን ገንዘብ ለዛ ደረግን ማለት ትልቅ ለእናንተ ጸጋና በረከት። ግን ማን ናችሁ እናንተ? ከየት ሚዲያ ነው? እኛ ከአጋላጭ ሚዲያ ነው የመጣነው። አጋላጭ እና የሚዲያችን ስም እንደዛ ነው። እንግዲህ ያው በዋነኝነት እንግዲህ የመጣንበት ጉዳይ እንዳልኳችሁ በትዳር ጉዳይ ለመወያየት ነው። እስኪ ስማችሁን እንተዋወቅና ወደ ቀጣዩ ጥያቄ እናልፋለን። እኔ ዳንኤል እባላለሁ። እሺ እህቴስ? እኔ ብርቱካን እባላለሁ። ብርቱካን ዳንኤል። መቼም ባልና ሚስት ናችሁ። እስካሁን ያለፋችሁ ባልና ሚስት ናችሁ። እሺ በትዳር ምን ያክል ጊዜ ሆናችሁ? ትዳር እንዴት ነው? እስቲ ንገሩኝ። ካንቺ ልጀምር። ትዳር በጣም ምርጥ ነው፣ ቆንጆ ነገር ነው። ያው መጀመሪያ መተሳሰብ ያስፈልጋል። ከመጋባት በፊት መታወቅ ያስፈልጋል፣ መጠናናት ማለት ነው። እና እኔ ባለኝ አቅም ያው አውቀዋለሁ ብዬ ነው ያገባሁት። በጓደኝነት 2 ዓመት ኖረናል። አጋጣሚ ሆኖ አንዱ የ4 ዓመት እሱን እያለን ደግሞ ሌላ 2ኛ ልጅ በአመት ከምናምን ተደግሟል። 2 ልጅ አለን ማለት ነው። የ4 ዓመት እና ስለዚህ ወንድና ሴት 2 ዓመት ነው ትውውቃችሁ እንጂ በትዳር ከ5 እስከ 6 ዓመት በላይ ቆይታችኋል። በጣም ደስ ይላል። እንዴት ነው ትዳር? ትዳር ጥሩ ነው። ለወጣት ምን ትመክራለህ? ትዳር ለኛ ምከሩ። ትዳር ጥሩ ነው። መተሳሰብ ካለ አንተም ለሷ አስበህ እሷም ለአንተ የምትተሳሰብ ከሆነ ጥሩ ነው። ትዳር የመሰለ ምንም የለም። ያው ትንሽ እንትን ሰላም ካለ ሁሉም ውጭም ብትወጣ ሰላማን ቤትም ስገባ ሰላም ነው። በቃ ሌላ ጊዜ የምታደርገው ድርጊት ትቀንሳለህ። በቃ ወደ ቤት ታደላለህ። ድሮ አሁን እሷን ሳላገባ በፊት ጓደኞች ጋር እዛልላለሁ ምን ነበር። አሁን ግን ሰብስባ ይዛኛለች። ከስራው ለማንኛውም አላመሽ ምን አይደለም። እሷም የቆየ ነው ትደውላለች። መተሳሰብ ነው በቃ ትልቁ ነገር። በትዳር መሀል መተሳሰብ ትልቁ ጽናትና መሰረቱ ግንቡ ነው። ያ ምሰሶ መተሳሰብ፣ መዋደድ፣ መፋቀር ያ እሱ ይመስለኛል። እና በጣም ጥሩ ነው። ይሄን ያክል በትዳር ጊዜ ከቆያችሁ እንዴት ነው ችግሮች ሲፈጠሩ በትዳራችሁ ማለት ነው? እኔ በበኩሌ አሁን ከኔ ከህይወቴ ተሞክሮ በነገር በጣም ብዙ ችግር አሳልፌ ነው ወደዚህ መጣሁት። ከልጅነት ጀምሮ ብዙ ነገር አጋጥሞኛል። ቤተሰቦቼም አጠገቤም አልነበረው እና እሱ ያበረታል። በይዘው ቤተሰብ አጠገብ አለመኖሩ ያበረታል። ስለዚህ ብዙ ቻሌንጆችን አልፌ ነው እዚህ የደረስኩትና እኔ አሁን ላይ በትዳር ስኖር አለ የለም እያልኩ አይደለም። ችግር ግን ከዛ ትምህርት ስለወሰድኩ ይመስለኛል ነገሮችን በቀላል ነው ለመፍታት የምሞክረው። ወደ ግጭትም እንድንሄድ አልፈልግም። ብንነጋገር እንደውም ብችል አሁን እሱ ነው ወላል እኔ ሲናገር አንዳንዴ ወጣ የምልበት አጋጣሚ አለ እስኪበርድ ማለት ነው። ያ ማለት ያሳለፍኳቸው ነገሮች ብዙ ነገሮች ስላሉ አሁን ያለሁበት ደግሞ ሰላማዊ ህይወት ነው። ስለዚህ ያንን በማስበለጥ ህይወቴን እንዳያውክብኝ በማለት መነጋገር በጣም ነው የምናምነው። በጣም ደስ ይላል። እውነት ለመናገር ያው እንዴት ነው ስራ ላይ የገቢ ምንጫችሁ? መቼም ስትኖሪ እንደዚህ ፋብላችሁ ስትኖሩ የገቢ ምንጭ ዋናው ነው። ምን ስራ ትሰራላችሁ? ያው እሷ ባንክ ቤት ነው የምትሰራው።
እኔ ደግሞ ያው ሹፌር ነኝ፣ የመንግስት ሹፌር ነኝ እና ትንሽ ደግሞ የምናከራያቸው ቤቶች አሉ። በእነሱ ያው እንተዳደራለን። እንደ ሹፌር ሰው ነው። እንዴት ነበር የተዋወቃችሁት? ብር ታወጣ አይደለም? ብር ታወጣ አይደለም? ያው አንዳንዴም መኪና ታቆን ሸኝሽ ምናምን ለከፋ ይመጣ የለ ትላከፋለህ። ያው በአንድ መኪና ነው ወይስ በመንግስት መኪና? በተከተልኩበት በመንግስት ነው እንጂ ያው ምን መኪና ነው ታርገም ያለ ብለህ ነው። በጣም ጥሩ ነው። እስቲ በጣም ጥሩ። እስቲ አሁን ደግሞ ወጣ ብያለን ጥያቄዎችን እንጠይቃችሁ። ያው በኪራይ ቤትም እንተዳደራለን በኪራይ ቤት ብለኸኛል አይደለ? ያው እኔ የምሰራው እንትን አይደለ ባንክ አይደለ ያመቻችልናል የብድር አገልግሎት ምናምን። ያው በተወሰነ ጊዜ በ3 ዓመት ምናምን ሲለቀቅ በደሞዛችን እስኪ ያው ቤቶችን ለጊዜው አሁን ዋናው ማረፊያና ቤቶች አለን ሰርቪስ በጣም ደስ ይላል። በጣም ጥሩ። እዚህ ተከራዮች መካከል አብርሃም የሚባል ተከራይ ነበር አይደል? አብርሃም የሚባል ተከራይ አለ ነበር። ነበር። አሁን እሱ ሊማረው አርፏል አይደለ? እስኪ እንደው ስለሞተበት ጉዳይ ስለ አንዳንድ ነገሮች የምታውቋቸው ነገሮች አሉ? አይ እኛ ምንም የምናውቀው ነገር የለም። ያው ተከራይ ነው። ወደ 4 ዓመት ከምናምን ኖሯል እኛ ጋር። እኛ ምንም የምናውቀው ነገር የለም። ያው ሰራተኛ አለችው ተመላላሽ። ያው እኛ እንዳልኩ ቢዚ ነን በስራ ያን ያህል ብዙም እንትን የለንም። ከሱ ጋር ያው እንግባባም እያልኩ አይደለም እንግባባለን፣ ግን ያው ይወጣል እንዳልኩ እሱም ስራ ነው እኔም ስራ ነኝ። ያቺ እሁድን ልጆች አሉ። አሁንም በአጋጣሚ ያው ክረምት አይደል ወደ አያቶቻቸው ጋር ሄደው ነው። ለራሳችንም ሰዓት የለንም። ያው ሞተ እንትና ማለት አጋዡ የምትሰራተኛው ታስራ ነበር። ያንን ነው የምናውቀው እኛ ስለሱ ሌላ ምንም የምናውቀው ነገር የለም። እና ማለት ግን አንተ ቅድም አሁን ያልከን ምንድነው ስለማማቱ የምታውቁት ነገር የለም? ግን መጀመሪያ ስትለን ማለት ያው መጠየቅ መብት ነው። ግን ያልከን ስለ ትዳራችሁ ያለውን ነገር ያ አሁን ደግሞ ሳለ ምን ወሰደ ነው አሁን ግራ ይገባል። ዞሮ ችግር የለውም። ግራ ገባ። አሁን እዛ ላይ አመጣት ሌላ ነው ግራ ይገባል። እንዴት አሁን ያ ነገር እንዴት አድርገህ መጣህን ልታነሳው ቻልክ ነው? ያው ስለሱ አንዳንድ ነገሮች እናውቃለሁ ነው። እኛ እንደዚህ አይነት ነገር አሁን የመጣው ለሌላ ነገር ብለህ እንደገና ደግሞ ወደ ሟተ ወደ ምን እንዴት ነው አካሄድ አለ? አመት እኮ ሆኖታል እሱ ከሞተ አመት ሆኖታል። በሰዓቱ ለምንድን ነው እናንተ እንደሞተ ለምንድን ነው ለፖሊስ ያላመለከታችሁለት? እየነገርን እኮ ሰራተኛው የነበረችው ታስራለች። የክፍለ ሀገር ልጅ ነው፣ እናት አባት የለውም። እኛ ደግሞ እንዳልኩ ቢዚ ነን። እኛ ማለት እንትን አንድ ወንጀለኛ እኮ ፖሊስ ሲይዝ ማጣራት ያለበትን ነገር ያጣራል። በዚህ ደረጃ ደግሞ እኛ ገፍተን የምንሄድበት ለራሳችንም ጊዜ የለንም እያለ ነው። የምትጠረጠረዋ ሴትዮ ተይዛለች አይደለም እንግዲህ እኛ እሷ ናት የምታበስለው። እኛም ጠዋት ስንወጣ ስንገናኝ መንገድ ደናደር ነው እንጂ ሌላ ምንም የለንም። ያው እንዳለችው እሷ ጠዋት ሊሆን የሚችለው የነበረው ምንድነው እናትና አባት ያው እንደሌሉት እናውቃለን እንልክ አብርሃም አስመጭናት ላኪ ነበር እንደዛ ነገር መሰለኝ። አዎ መሰለኝ። አታውቂም? ስለ እንቅስቃሴ አታውቂም? ሆነ አንቺ እንደሚሰራ አውቃለሁ ማለት አልገባኝም። ስለሚሰራው ማለት ያው ላጠራ እንደሞከርኩት የእሱን አካውንት በጣም ብዙ ጊዜ አንቺ ነበርሽ ፓራፊ ያስደረግሽ እዛ ባንክ ቤት ውስጥ ገንዘቡን ከስራዬ አንፃር ነው ወንድሜ፣ ከስራዬ አንፃር አዎ እንጂ ከዛ ይዘለለ ምንም ማለት አልገባኝም ጥያቄ። አዎ ስሰማ ማናጀሩ እናንተ የብራንች ማናጀር ማለት ነው ኢቭን ሲደውልልሽ እና ይሄን ገንዘብ ወደዚህ ላኪልኝ ሲልሽ አንቺ ራስሽ አሁን ዞሮ በቃ ውጣ 10 ደቂቃ ሞላ ያ ሰጠኝ ጊዜ 10 ደቂቃ በቃ አሁን ለሌላ ነገር ውጣልኝ። እሺ በቃ እኛ ምንም አንፈልግም። በቃ ለምን ወጣ ተነስልና እኛ ስራ አለብን። አሁን ዳታ ተደወለልኝ መሰለኝ። ስልክህን አንሳ። እኔ ጥያቄ ግን አሁንም አልጨረስኩም። አይ ማለት አልገባኝም። እኔ ምን እንደምትለኝ ራስ ግራ ገብቶኝ ነው እኮ። አይደለም አዳምጪኝ። ስንጀር ስራችን ሳይሆን ልታረግልኝ ይችላል።
ስለዚህ ይኸውልሽ አሁንም እየጠየኩሽ ነው። አዳምጪ። ያዳምጥኩ ነው እኮ ታንቀሳቅሽ ነበረ። ስለሱ አላውቅም ማለት ምን ማለት ነው እንዴ? ባንቀሳቀስ እኔ ስለ ስራው እንጂ እኔ ምን ይሁን እኔ በምን አውቃለሁ? አሁን ዞሮ እኛ ይኸውልህ ነፍሴ ወንድሜ ከይቅርታ ጋር ጭቅጭቅም አያስፈልግም። በቃ ተነስልን፣ ውጣልን። አሁን ወደ ስራም እኛ ገና ስራ ልንሄድ ነው እንደ ድንገት የመጣብን። ስለዛ ለምን አትወጣልን? 10 ደቂቃ ብለህ ነው አይገባው ወጣ አይቀርም። ግን ደግሞ ይሄን ጥያቄ ሳልጨርስ አልወጣም። እሱንም እንድታውቁ ምን ማለት ነው? 10 ደቂቃ ነው ይኸው እየተደወለልኝ ነው። 50 ጊዜ ሊደወልልኝ ይችላል እኮ አርፈህ ማዳመጥ ከቻልክ አዳምጥ። አይ ወንድሜ ከይቅርታ ጋር በእናትህ በቃ ከዚህ በላይ አንተ የምናስተናግድበት አቅምም የለም፣ ጊዜም የለም። ቡና ፈላሽልኝ ምን አደረግሽልኝ? ችግር የለም ቡናውን ቁጭ ላይ እናዳምጥ። እሺ አሁን እሺ ውጣ። ወንድሜ እኔ መንከት አትችልም። እኔ መንከት ሰው ቢገብተህ መግባት እኮ ምንም አትችልም። በፈቃደኝነት እኮ ነው ያስገባለሁ። አዳምጠኛው። እኔ ምንም አላዳምጥም። በቃ ከዚህ በኋላ የማዳምጥ ነገር የለም። በቤቴ አዳምጥ ውጣና እኔ ከእሷ ጋር አወራለሁ። እሺ ውጣልኝ። ምን በቤቴ ምንም አትበላሽ እንዴ አንተ ምንም አትበላሽ። እንዳትመታው አንተ ስርዓት የለህም እንዴ? ስርዓት የሚባል ነገር የለም። አንተ ስርዓት የሚባል ውጣልኝ። እኛ ፖሊስ ጋር እንደውላለን። አንተ ምን አካል ነህ? እንዳነካኝ አልልም። እንዳነካኝ ያለ ፍቃድ ገብተህ እንዳትነካው። የጠየቀን ጥያቄ ቁጭ ብለህ መልስ። ሲደውል ለፖሊስ ተለበደው ይፈልግሽ። አሁን መልቀሽን ተይና ቁጭ ብለሽ ሻርፈሽ ቁጭ ተጋብ አልቀመጥም። ቤቴ ነው እኮ ነው የመጣው። እንዳትመታኝ። እኔ ሴት ልጅ ነኝ። ቁጭ በል አንቃለሁ። ቤተነሽ እንዴ የት ልነሳ? ከቤት የት ልሂድልህ? የት ልሂድ? መብቴ ነው እኮ የፈለኩበት መቀመጥ። ሲጀመር ባለው ስልክ ሰጥሽ አንቺ የራሴ ስልክ ስልኩን ምን የራሴ ነው። አንተ ስልክን ለምን እሰጥሃለሁ? አንተ ያልኩህ እንዴ ለዘረፋ ነው እንደ መጣችሁ? ለዘረፋ ነው እንደ መጣሁ? ወዳልሽ አልፈ አስፈትሽልኝሽ ያለው ነው። ወይኔ ተረስ በፍንሳል እንዳለፈነዳ ሰማሽ? ማን እንደሆነ እንኳን አታውቅም እንዴ? ምን ማለት ነው? ቤታችን መተህ እንዴ? በቤታችን እኛን እኮ ፈቅደን ያስገባን እኮ አይደል እንዴ? ዝም በይ። ቤታችን ቤት ምናምን እንዴ? ይሄ ራሱ እኮ ወንጀል ነው እኮ። መተኸኛል እኮ መተኸኛል። ሲጀመር ፍቃድህን አሳየኝ እስቲ። አንተ የመንግስት አካል ከሆንክ አሳየኝ ፍቃድህን። እንደሱ ነው ይባል። ሲጀመር ይሄ ፎርጅድ ነው። ፎርጅድ ነው። እኛ አንቀበልም። አንቺ ይኸውልሽ፣ አንቺ ሰይጣን። እኔ ሰይጣን አይደለሁም። በጥፊ እንዳላየው አትሳደብ። ፎርጅድ ምናምን ማለት አትሳደብ እንዴ! ሰንደቅ ዓላማ ያለው መታወቂያ ነው። አዳምጠኝ እንዴ! ያልከው ሌላ፣ አሁን የምትለው ሌላ። ምን ጉድ ነው? ዝም ብላችሁ ትመልሳላችሁ። የምጠይቃችሁ ነው ሳትመልሱ ምንድነው? ምን መልሰው ነው ያልገባኝም እኮ። መመለስ ያለብን መለስ። ቀስ ብለሽ ይኸውልሽ፣ መገረፍ አትፈልጊም ማለት ለምን የምትገረፈው? ምክንያት ለምን የምትገርፈኝ? ካሜራውን አጥፋው፣ ገብቶ ይግረፏቸው። አጥፋልኝ። አይ የሆነማ ጥቆማ አለ፣ የሆነ ነገርማ አለ። ከዚህ ከተከራዩ ከምንም ብቻ የሆነ ነገር አለ። ግን ታዩ እሱ ችግር የለውም። እኔ እግሬ ተሰብሯል። እግሬን ተሰብሯል። አይዞሽ በቃ አይዞሽ፣ ችግር የለውም። አልበቃም በቅቶኛል። እንዴ ምን አድርገን ነው በዚህ ደረጃ? ግን ከበቃ አርፈህ የምጠይቀን ጥያቄ ትመልሻለሽ። እሺ ተነሳው ነው። ተነስ ና ወጣ ከተ ነይ
በጥፊ ነው ማዞርሽ። እሱን አስወጥተን ልታረገኝ ነው ያለኝ ነው። ይኸውልሽ የምጠይቅሽን እያንዳንዱን ጥያቄ ትመልሽልኛለሽ። መለስኩልህ እኮ ከዚህ በላይ ምን አይነት መልስ ልመልስ? ምን አይነት መልስ ነው የምትፈልገው? ግንኙነት ነበራችሁ? ከማን ጋር? ከዚህ ልጅ ጋር። ከየትኛው? ከማን? ከሟች ከአብርሃም ጋር። እንዴ እኔ እኮ አከራዩ ነኝ። ምን አይነት ግንኙነት ይኖረኛል? ምን አውቅልሻለሁ? እንደነገርኩህ እኮ ነው። እሱ ተከራይ ነው፣ እኔ አከራይ ነኝ። ምናልባት ካለ ብዬ ነው የጠየኩት። እኔ ምንም ነገር የለኝም። የለሽም ማለት ልጅ የሞተበት ምክንያት ምንድን ነው? እኔ ምንም አላውቅም። ተወግቶ እዚህ እየኖረ ሲሞት የምን መርፌ ነው የምትለኝ? እኔ ምንም አውቀው የለም። እሱን እኮ የምትጠይቀው ግቢ ውስጥ የደህንነት ካሜራ አለ የለም? የት? የምን ደህንነት? እዚህ እናንተ ግቢ ውስጥ ካሜራ አለ የለም? አለ። ስለዚህ በጣም ጥሩ። ካሜራዎች ካሉ ይሰራሉ ወይስ አይሰራም? ይሰራል። ልጁ ሲሞትም ይሰራ ነበር ወይስ አሁን ነው ያስገጠማችሁት? ነበር በፊት፣ ከሱ በፊት። የት ነው ያለው? አለ። ምን ያደርግልሃል ነው ያልገባኝ ነገር። ፋይል ሊያስቀምጥ ይችላል እንዳመት በላይ አይችልም። ግን ሁለቱም ደግሞ ኦልሬዲ በዛ ቀን የነበረው ነገር መደለትም ይችላል እጃቸው ላይ ቃል። በእርግጥ ማለት ነው። ካሜራውማ በእጃቸው በጣም ብዙ ብሮችን ሲያንቀሳቅስ አንቺ ወደ አንቺ አካውንት ሁሉ እያስገባሽ ገንዘቦችን ታንቀሳቅሽ ነበር። እኔ ስራዬ ነው እሱ ወደ አንቺ እሺ፣ ለመጨረሻ ጊዜ በአካውንትሽ ወደ 2 ሚሊዮን ብር ገደማ ገብቶ ነበር። እኔ አካውንት ውስጥ አንቺው እኔ 2 ሚሊዮን እኔ ገብቶ እንዳልኩ በቃ ለባንክ በሚያመቻችልን ሰዓት ነው ለቤት ተብሎ እንጂ እኔ እንደዚህ አይነት ብር እኔ የተላከበት ቀን ልጁ በሞተበት እለት ነው። ልጁ በሞተበት እለት። ስለዚህ አሁን አንተ እያልከኝ ያለኸው የልጁን ብራንች ነሽ የወሰድሽው? አሁን ላይ የነበረው ብራንች ማናጀር ደግሞ እሱ እኮ ከብዙ ሰዎች ጋር ይውላል እኮ በስራው። መጀመሪያ አዳምጪኝ። 2 ሚሊዮን ብር ወደ አንቺ አካውንት ከሱ አካውንት ወደ አንቺ አካውንት ተልኳል አይደል? ተልኳል። ለምን ተላከ? አንደኛው ጥያቄ ነው። ሁለተኛው ጥያቄ በሰዓቱ የነበረው ማናጀር አሁን የለም። ስታስፈርም የነበረው ማናጀር አሁን የለም። እሱም የት ነው ያለው? ምን ብሎ ፈረመልሽ? ወደ አንቺ አካውንት ለማስገባት ወደ ሌላ ሰው? እሺ ለምሳሌ ለከሌላችን እዛው ባይኖር እንለዋወጣለን። ከትንሽ ብር አንስቶ እስከ ትልሽ ብር እንትን ከስራዬም አንፃር ከስራውም አንፃር እረዳዋለሁ። ከዛ ውጭ እኔ ምንም አውቀው ነገር የለም። እሺ 2 ሚሊዮን ብሩን ለምን አስገባሽው እንዴ? ወደ አንቺ ለምን እንደተላከ ወደ አንቺ ምን ለማለት እንዴ? ማለት አልገባኝም። ያው እንመላለሳለና 2 ሚሊዮን ልትመላለስ ከዛ ወደ ሌላ እና ከሞተ በኋላ ለምን አልመለስሽ ወደ አካውንት? እንዴ መልሻለሁ። እኔ ጋር ምንም አይነት ብር የለውም። ጭራሽ እንዴ ምን እያልከኝ ነው? እንግዲህ እንዴ ትራንዛክሽን እኮ አለ። ምንም ችግር እኮ የለም እኮ ቴክኖሎጂ እኮ ነው። ብሩ ወደ አንቺ አካውንት እንደገባ ነው የቀረው። ወደ እሱ አካውንት አልተመለሰም። እንዴ ስቲልም አካውንት ይችላል። በፍጹም ማየት ትችላለህ። እየተጠቀምሽ እንዳለ የናድሽ። ምክንያቱም እኔ የብዙ ሰዎችን ብር እቀበላለሁ። እኔ ውስጥ አካውንት በቃ ትራንዛክሽን ሰራለሁ። ተጨማሪ ቢዝነስም ማለት ስለሚወልድም ያንን አደርግላቸዋለሁ። ለሱ ብቻ ማንኛውም ባንክ በዛው ባንክ አካውንት ባለ ብር ነው እንጂ ትራንዛክሽን የሚደረገው በሰራተኛው አካውንት ብር እንዲገባ አይፈቅድም። ወንጀልም ነው። ማን ስለሆነሽ ነው በአካውንትሽ ብር ያስገባሽ? ለዛውም በሌለበት አንስተሽ ፈርመሽ። ማን? እኔ እሱ በሌለበት ያለሱ ፍቃድ ሞተ እያለሽ አንዴ የሞተ ቀን እኮ ነው እንዴ? እኔ ምንም አውቀው ነገር የለም። በቃ ብሩ ምን ጋር የለም። ይኸውልሽ ውሸት እንደው ማለት ውሸትን ያልዋሽም። ለምን ዋሻለሁ? ይኸውልሽ ስራሽን ማጣት ማትፈልጊ ከሆነ በአደባባይ መዋረድ ማትፈልጊ ከሆነ እኔ ፈለግከውን አድርገኝ። እኔ እውነት እኮ አለኝ። ዝም ብዬ አይደለም እኮ። አስፈላጊ ከሆነ ካሜራው ማየት ትችላለህ። ካሜራውንማ እንደተባለው ፋይሉን አጥተሽው ሊሆን ይችላል። ማለት ለምን አጠፋዋለሁ? አሁን ማለት ብርም ወሰድሽ ወይም እሱንም ገዳይ አንቺ ነሽ ልትለኝ ነው? ለምን አትበይም? ወደ አንቺ የሚያመጣ ነገር ከተገኘ ለምን እንደማትበይ ማየት ትችላለህ። አንዳንድ ሰዎች የነበረ ነው እንግዲህ እንደሚገርመኝ ከአንዳንድ ወንጀለኞች ልንገርሽ፣ ከሰው ነፍስ ከበሉ በኋላ ዱካ እንዳይገኝባቸው ደግሞ የሚሄዱት ርቀት። እኔን አይመለከትም። እነዛን ሰዎች የምታውቀው ሰው ካለ እነሱን አናግር። እኔን ይሄ አይመለከተኝም። አካውንትሽ ላይ ምንም አይነት በዛ ላይ እኔ እርዳታ ፈልጋለሁ። እግሬ ልክ አይደለም፣ ተደብድቤያለሁ። በጥፊ ደግምሻለሁ። እኔ እኮ ሴት ልጅ ነኝ። ክብር ሊኖር ይገባል እኮ ለሴት ልጅ አይደል እንዴ?
እህትም አለኝ እናትም አለኝ። እና ታዲያ ካለ ማለት የምትፈልገውን ነገር በሰላም መጠየቅ ነው እንጂ እስክትሰበር ድረስ እኔ እግሬ ልክ አይደለም። ይኸውልሽ ካደረግሽው ነገር አንፃር አይደለም ይሄ። እሺ በጣም ጥሩ። ስለዚህ ባሏ ይወሰድ፣ ባልሽ ይወሰድ። የት ነው የምትወስዱት እሱን? እያንዳንዱ ነገር ለምን እስከዛሬ እናንተ እንዳልተጠየቃችሁ ይጣራል። ማን ስለምን ስለ ብር ነው የምታወራኝ? እኔ እኮ አልገባኝም እኮ ጥያቄ። ሞት ነው እንዴ? ስለ ልጁ ሞት ነው የተገኘው አንቺ ቤት ውስጥ ነው። በዛ በላይ ደግሞ ባንቺ አካባቢ ይሄ ልጅ ስትሮክ ቢኖርበትስ? በመርፌ ተወቅቶ ነው አንቺ ሞት እንዴ? እኔ አላውቅም። እኔ አሁን መርፌ ምናምን የምትለኝን አላውቅም። ሰው ድንገት የልብ ህመምን እኮ ሊገለው ይችላል። እኔ ምንም አውቀው የለም። በመርፌ ተወቅቶ እንደሞተ ታውቂያለሽ አይደል? ሰራተኛዋ ነች ብለሽም መስከረሻል እኮ ሰራተኛዋ ተብሎ ተጠረጠረች። አንቺ መስከረሻል እኮ መስከረሻል ነው እኮ የታየሽ አንቺ ታዲያ የምትመሰክር የታየሽ? ያቺ ምስኪን የልጆች እናት አንድ ዓመት እስር ቤት እንደገበየሽ የመሰከርሽ የታየሽ ነው? የቅርብ እሷ ናት ያለችው። መጠየቅም ካለባት እሷ ናት። ወደ አካውንትሽ 2 ሚሊዮን ብር የገባ ወደ አንቺ እንጂ ወደ እሷ አይደለም። እንዴ ብር ሌላ ጉዳይ፣ ያ የስራችን ሁኔታ ነው ወንድሜ፣ ያ የስራችን ሁኔታ ነው እንጂ ስለሱ መግደል መጠየቅ ካለባትም ቁልፍ እነሱ ጋር በሌለ ሰዓትም ከፍታ ነው የምትገባው። ስለዚህ አልገደልንም። እኔ ምንም አውቀው የለም። እንዴ የት ልውጣ? ወደ ውጭ ባሎን አስገባው። እሺ ተነሽ። እንዴ የት ልውጣ? እጂ ፖሊሶች ጋር ቅድሞች ፖሊሶች ጋር ውጭ ቆይ። ተነሽ ውጭ። እሺ እንዳትነካኝ፣ እንዳትነካኝ። በጥፊ ይበላል። አስገባልኝ ና ትባይ ጨረሰ። አይታላል። መደብደብ አትፈልግም አይደል? ድጋሚ ገብቶ እንዲደበድቡ አትፈልግም አይደል? ለመሆኑ ሚስት ከአብርሃም ጋር ግንኙነት እንደነበረ ታውቃለህ? አላውቅም። የልጆች እናት ሚስት ከአብርሃም ጋር ግንኙነት ነበራት እያልን እኮ ነው። አዎ ከአብርሃም ጋር ግንኙነት ነበራት። ያንተ ሚስት የራስህ ሚስት ብርቱካን። ይሄ ደግሞ አዲስ ነገር ነው። ግንኙነት አላት? አዎ ግንኙነት ማለት ነው አለች። ተናገረች። ግንኙነት ነበረኝ አለች። በምንድን ነው ግንኙነቷ? ነው አንተ አንድ ወንድና ሴት በምን ይገናኛሉ? በዚህ አይነት እኮ አሁን እናንተ ትዳርን ለማፋታት ነው የመጣችሁት። አሁን አብርሃም ሟቹ የእሷ ባል ነበረ እያላችሁ ነው። ከአንተ ተደብቃ ስታገኘው ነበረ እያልኩ ነው። እኔ አሁን ይሄን ነገር ሁሉ የማውቀው ነገር የለም። ከእንትኑ መጀመሪያ ግን ከመደብደባችሁ መጀመሪያ እንደዚህ አይነት ነገር ጥሩ ነገር ይዘህ መምጣትህ ራሱ ቀስ ብለህ ብታስረዳኝ ያ ነገር ሁሉ ደንዛዛ ቢጤ ነህ። እያየኸው አይደል? ስትደናዘዝ ሌላ ሰው ሚስት ላይ እየተጫወተ ነው ወይ? ይኸውልህ አንድም አሳስቦኝ የመጣሁት የአንተ ጉዳይ ነው። እውነት ልንገርህ ጥቆማን ተሰጥቶኝ ስመጣ እዚህ ቤት ውስጥ ከአብርሃም ጋር ጓደኝነት ነበራት። ስለዚህ ምንም በማያውቀው ባሏን እያሾፈችው ነው። ስለመሞቱም ታውቃለች እሷ ተብሎ ነው የሰማሁት። በዚህ አይነት ልጆች ምን ያሉ ማለት እኮ ነው። ገና ያጠራጥረኛል ማለት ነው። እሱን አይደለም አሁን ዋናው እና እሱን እናስመረምራለን። ላይሆኑ ይችላሉ ልጆች። አዳምጥ። ልጆች ያንተ ላይሆኑ ይችላሉ። ደግሞ እግዚአብሔር ይስጥ። አዳምጠኝ። ጥሩ ነገር ነሽ። ከአብርሃም ሞት ጀርባ ምን ሆነ ያለበት? እቺ ሴት አሁን ለአንተ አትሆንም። እውነት ነው ማለት ለአንተ ሚስቱና ለአንድ ቀን እንኳን ብትኖር ነገ አንተን መልሳ እንደ አብርሃም ልታደርግ ትችላለች። በቅንነት ነው የሚለው። አንተ እዚህ ውስጥ ሳይ የዋህ ስለሆንክ ነው ያለህበት ስላልመሰለኝ። ምክንያቱም በአካውንቱ የገባው ገንዘብ እሷ ነው። ልጁ ገላም ከሆነ አስገድላችሁትም ከሆነ አብራችሁ አዎ በላይ እኔ እንግዲህ ያው አንተ ከሌለህበትም ራስህን ነፃ አውጣ እያልኩ ነው። ጎሽ ጥሩ ነው እኮ አሁን ጥያቄም ጥሩ ነው። እኔ አሁን የምልህ ነገር ማለት ነው ይሄ ነገር እኔም አሁን እንኳን እንድጠራጠር አደረከኝ እኮ እሷ ትገለው አሁን እንግዲህ ወይ ሚስጥር እንዲያወጣባት ገለው እኔም አሁን እኮ አጠራጠርከኝ እኮ ግንኙነት አላቸው ምናምን ስትለኝ እኮ እኔም ተጠራጠርኩ ማለት እሷ እንደዚህ ያለ ነገር አድርጋለች ማለት ነው። በአካውንቷ ገንዘብ ወደ እሷ አካውንት እንዳስገባች ብር ታውቃለህ? እኔ ምንም አላውቅም። አታውቅም አይደል? ምንም እንግዲህ ይኸውልህ ስልክህን ስጠኝ። በስመ እኔ ላሳየው እችላለሁ። ስጠኝ። ጉድ ነው ያለ ጉድ ነው ያለ ፋታ አብርሃም ወደ ሚስት የተላለፈው ገንዘብ ይሄ ነው። አየሁት። ይሄን ያክል ብር እንትን ይባባል ነበር ማለት ነው።
ይሄው 2 ሚሊዮን ብር ከምናምን ይሄ የተሰራበት ትራንዛክሽን ነው። ስለዚህ ይሄንን ገንዘብ ዝም ብሎ የሚያስገባላት ይመስላል። ሞኝ ነህ። አማዝናለሁ። ሰፈር ውስጥ ስለሷና ስለሱ ሲወራ ሰምተህ አታውቅም? እኔ ምን በቃ እኔ ጠዋት እወጣለሁ ማታ ነው የምገባው። በቃ እንደዚህ ምን ያው ማታም ሻምሽቼ ነው ሰላም አገር ብዬ ነው የምገባው። ከዚህ ሞት ጀርባ ያለ ነገር እውነት ካለ ንገረኝ። እኔ ምንም የማውቀው ነገር የለም። ምንም አይነት ነገር የማውቀው ነገር የለም። እኔ ራሱ ጠዋት ሞተ ሲባል ነው እኔ የተሰማው እንጂ እኔ ምንም የማውቀው ታሪክ መርፌውን ማን ነው? እኔ አላውቅም። እኔ ቤታችሁ ውስጥ መርፌ ይቀመጥ ነበር? የት እኛ ጋር ኬመቱ ምን ሊያደርግ መርፌ ቢኖርስ ባኪን ቤት እዛው ትጠቀማለህ እንጂ ቤት ውስጥ ምን ያደርጋል? የስኳር በሽተኛ የለ እዚህ። እስቲ ጠይቀው። ምንድን ነው ሰማኝ ነው ባለቤት ከአብርሃም ጋር ግንኙነት ነበራት ማለት ለአንተ አይምሮ እየተጨነቀ ነው እንጂ ስትወሰድትብህ ነበረ ማለቱ ነው። ገብቶኛል። ይሄ ማለት ደግሞ 2 ሚሊዮን ብር ከአካውንቱ አስገብታለች ማለት አብርሃምን ብዙ ገንዘብ ተላልፏል ማለት ነው። እንደገደለችው ወይ እንዳስወገደችው አንተንም ነገ እንደ ቤት ቆሻሻ ይሄን የመሰለ ግቢ እንዳትወርስም እንዳትረ ታስወግድሃለች። ልጆቼ ምናምን ብለህ እንዳጠይቅ ልጆቹም ያንተ ላይሆኑ ይችላሉ። እሱ እንደኔ እናስመረምራለን። የጠቆመን ያንተ የቅርብ ወዳጅ ነው። ይሄን ነገር የሚያውቅ የሰፈር ሰው ነው። እየተጫወተችበት ነው ብሎ ነው የተጠቆመው። ልዑልና እኔ መጀመሪያ ገብተን አውቀን በሷ ፊት ይሄን ነገር ያወራልህ አውቀን ነው። አሁን እሷን አስወጥተን ደግሞ የምናወራ እንደ ወንድም የዋህ ነህ እንደምናየ የዋህ ሰው ደግሞ ስለሆንክ መጎዳት የለብህም እያለ ነው። ስለዚህ የሚጠይቅህ ጥያቄ በስነ ስርዓት መልስለት። መርፌ ወቅታ ገድለው ከሆነ ገድለው የምታውቀው ነገር ካለ አስገድላውም ከሆነ አውቃ ወንጀሉ እንደዚህ እናድርግ ብለህ ሀሳብን ማንስታለህ ከሆነ እሱን ንገረን ነው እያለ አንተ ላይ ነው ወንጀሉ የምንለቅቀው። ያ ሰራተኛ ላይ መጨረሻ ላይ አንተ ነው ወንጀለኛ፣ አብረህ ነው የምትገባው ተባባሪ ተብለህ። ሰራተኛዋ ላይ 1 ዓመት ያሳሰረች አንተን እድሜ ልክ የማታሳስርበት ሁኔታ የለም። እቺ ሴጣን የሆነች እስካሁን የወሰደችው አንተ ወጣት ነህ። ራስን አውጣ፣ ነቃ በል። ቤት አለ፣ ቤት ያከራይ ነው። ከፈለክ እኔ ልውጣልህ፣ ብቻችሁ ነው ተራራሩ። ምኑ እንነጋገራለሁ? ዱቡዳ እኮ ነው የመጣብኝ። እኔ አሁን እኮ ስለዚህ የምታውቀው ነገር ስላለ እሱን ነገር ንገረኝ። አንተን ነፃ አድርገን በር ያያቸው ፖሊሶች አሉ። እሷን በወንጀል ወደ እስር ቤት ይዘን እንሄዳለን። አንተ ነፃ ትወጣለህ፣ ልጆችን ትሳድጋለህ። ይሄን ቤት ያከራይ ያንተ ከሆኑ አሁንም እኮ ልጆቹ እንዴት ነው እኮ እውነቱን መጀመሪያ ጋር አሁን ልጆቹም እኮ ጥርጣሬ ያለኝ ለምን ከነሱ ፍቅር እኮ የለኝም እኮ እናስመረምር። እንዴት ነው አሁን ከዛ ከአክስታቸው ጋር አምጥቼ እዚህ ጋር እንዴት ነው እናስመረምራለን? እጁ ይኖርበታል፣ እዚህ እጁ ይኖርበታል። እርግጠኛ ነኝ የምነግርህ። ለመናገር ፈቃደኛ አይደለም። እኔም እሷን አስገባታለሁ። አምጣልኝ። ነይ 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 ቱሻ እንጂ ከአብርሃም ጋር ምን ይሄን ያክል ብር ያውቃል አያውቅም? እኔ ለአብርሃም እንደማገለግሉ ማንኛውም ከስተመር እንደማስተምር ይሄ ሚስጥር ራሱ እስከዛ ለኔ እንዴት አልነገርሽ? ምን አይነት ሚስጥር ነው ደግሞ አንተ መለዋወጣችሁን ምን ማለታችሁን ብር ሁሉ ተለዋወጣላችሁ ተባለ እኮ ብር መለዋወጡ ነው ሰራዊት ነው ያለው ባንክ ቤት አይደል? አዳምጪ ቀስ ያው አትጩይ። እኔ አሁን ገና ብዙ ነገር እንትን እያለኝ ነው። እንደገና ደግሞ ከሱ ጋር ብዙ ነገር አድርጋለሽ እየተባለ ነው። ምንድነው ብዙ ነገር አድርጋለሽ ማለት አልገባኝም። ምንድነው ከአብርሃም ጋር ግንኙነት አድርገሻል ሁሉ እየጠቆመው ያየ ሰው ነው እየተባለ ባልጋ አንቺ ጋር ከሱ ጋር ብዙ ነገር አላችሁ እና ብር ማስተላለፍ እና ሌላ ግንኙነት አንድ ነው እንዴ? እኔ ማለት እኔ እኮ በ80 ያገባኝ ባሌ እኮ ነው አይደል እንዴ? እሱም እንግዲህ አንቺ ነሽ ማሰብ የነበረብሽ እንዴ። አሁን አንተ ራስህ ተቀብለህ ምንድነው የምትለኝ እንዴ? አሁን ማዝ ነው በጣም እኔ ይሄ ነገር እንደዚህ ታሪክ መሆን አለበት በእውነት። እስማ አሙን ለፈስ ቅዱስ ምንድነው ይሆን ያለው? ምንድነው አታስመስይ፣ አፍሽን እንዳትመታኝ። ስርዓት እንጂ ገንዘብ አላስላኩም ብለሽ እኮ ክደሻል። አንተ በጉልበት ደግሞ አትመል በእናትህ። ይኸውልሽ አሁን ለህግ ነው የምትሄዱት። በቃ ሌላ ምንም የተለየ ነገር የለም። ተባብራችሁ ከሆነ የሚያደርጋችሁ ተባብረን ነው። በቃ እውነቱን ልንገርሽ ከአንቺ ራስ ላይ አልወርድም። ሂደሽ በድሃ ላይ በምስኪኗ ሰራተኛ ላይ ሂደሽ የመሰከርሽ ሄደሽ ነው ታዲያ ስትገቢ እንዴ? እኔ እኮ እሷ ናት ተጠያቂ የምትሆነው ታዲያ እንደዛ እኔ አሁን ባሌ ቢሞት እሷ መታ እኮ ጎረቤት ነበርሽ እኮ አትባልም እኮ። ተቆርቋሪ ከሆንሽ እሺ ትክክል ነሽ። ተቆርቋሪ ከሆንሽ ለምን እንደሞተ
ለፖሊስ አላመለከታችሁ እንዴ? ፖሊስማ ይዞታል እኮ አይደለም ነገሩ ማመልከቱ ይዞታል። መጀመሪያ ልጁ ሞቶ ተገኘ ብለሽ እንዳከራይ ለምንድን ነው ያላመለከተው? እንዴ መቶ እኮ እሷ ሄዳ መቶ ፖሊስ አባዲና አባዲና ታይቶ ነው እኮ ሄዳው እኮ ልጁ ውሸት እያወሩ ያሉት እንዴ ምን ውሸት ነው? እውነት ነው እኮ ይሄው ነገረች እኮ። አንተ ይኸውልህ አንተ ባል አይደለህም። ኧረ እኔ አሁን አዲስ ነገር ነው መሰሩት ይበና እንዴ ባል አይደለህም ማለት ሚስት ነው እንጂ እንዴ አይ ይሄ እኮ ሞራል ራሱ እየነካችሁ ነው። ምን ማለት ነው እንዴ? ባሌማ ባሌ ነው። ተናገር እያናገርኩ እኮ ነው። ኧረ እባክህ አትንተን በእናትህ። እኔ አሁን እንደገና ሀዘን ነግረኝ እንደገናም ደብደኝ ተደበደብኩ እኮ ጅል አንፎ ስለሆንክ እኮ ነው። ቤት ውስጥ እንደዚህ አይነት ነገር ሲፈጽም ዝም ብለህ ቁጭ አልከው። ኧረ ልጆች አሉን እኮ በመሀል የምትናገሩትን ነገር ራሱ እያሰባችሁ ተናገሩ። ስለምታወራው ልጆች እኮ አሉን። እሺ እኛስ የራሳችን ጉዳይ። እነዛስ ህፃናቶች ምን እያልክ ነው እንዴ? አንቺ በሱ ላይ ሄደሻል እያልከኝ እኮ ነው። ልጆቻቸውም እኮ ከሌላ ሰው ሊሆን ይችላል ማለት እንዴ ምን ጉድ ነው ዛሬ ወረደብኝ። ምንድን ነው የምታወራው? እንደገና ትዳኔን የምትበጣብጥ ነው እንዴ የመጣኸው አንተ? ይኸውልሽ ትዳር መበጠጥ ነው አይደለም። ይኸውልሽ እውነቱን ከተናገርሽ ለአንዴ ምን ብቻ እንዴ የልጆቼን ሞራል ማሰብ አለብህ እንዴ? አጋጣሚ ስለሌሉ እኮ ነው። ልጅሽ እንዲመለስ ትፈልጊያለሽ አይደል? ልጅሽም ወደ ቤት እንዲመለስ ትፈልጊያለሽ? እፈልጋለሁ። ሁለቱም ልጆቼ መኖር ትፈልጊያለሽ? እፈልጋለሁ። እውነቱን ተናገሪ። ምን እውነት ልናገር? ሞተው ወይ ደግሞ እንደራደር ነው ነገር ግን እውነቱን ነገር ነው። ካልሆነ ቀጥሉ ነው ውጡ። ይቀጥልልህ ይባል ተነስ። የምትናገሩ ነገር ካለ ግን እዚህ አይነት ሁሉ ነገር ውስጥ ሳትገቡ ካሜራም ይጠፋል። ናቁት ያስወጣው ይቁጭል። ይሄ ምኑ በግ ነው? ኧረ በስመ አብ እያናገርኩሽ ነው። የምታውቂው ትልቅ ሚስጥር ስላለ ነው። ወይኔ ስማኝ አንተ አውራ ተባልካ እንዴ? አታወራም እንዴ? ምን ላውራው? እኔ እኮ የማውቀው ነገር የለም። ህግ ምናምን ሲባል ቀላል ነገር መስሎ ነው እንዴ? አንተ እድሜ ልክ ሂደት ነው በሰብሳት በሰው ምንም ባላረገችው እንዳመጣ ሳስተውጣት አለ። የምታውቀው ነገር ካለ ተናገር እያልኩ ነው። እኔ ራሱ ሰው ነኝ። አሁን ይሄን ልጅቷ ታስራ መውጣቱ ራሱ እኔ ዛሬ ነው የሰማሁት። ልጆቻችሁ ይኸውልሽ እኔ የማውቀው ታሪክ የለም። ልጅቷ ታስራ መታሰሩ ትፈልጊያለሽ አይደል? እንዴት አልፈልግም። እናት ነኝ አንቺ ለእስር ቤት መጣሽ በአጥር እንዳይጠይቁሽ ትፈልጊያለሽ አይደል? አዎ። ስለዚህ እውነቱን ንገሪኝ እያልኩሽ ነው። እውነታውንማ ነገርኩህ እኮ። ከዚህ ወደ አካውንትሽ የገባውን 2 ሚሊዮን ብር ለምን አልመለስም? አካውንትሽ እኮ እየተፈተሸ ነው አሁንም ድረስ። እንዴ ነው ይፈተሽ እንዴ? የብዙ ሰው ብር እኮ ነው የማንቀሳቅሰው። ደርሷል። ቴክስት ልኮልሃል? እሺ ይኸው አዳምጪ። ገንዘቡ ወደ አቶ አብርሃም አካውንት ተመልሷል ወይስ አልተመለሰም? ምንም አልተመለሰም ማለት እኔ ልመልስ? ኬት አምጥቼ ልመልስ ማለት ኬት አምጥቼ ልመልስ? በዛው ገቢ እንደሆነ ነው የቀረው ገንዘቡ ወደ አንቺ አካውንት ገቢ ሆኖ ቀርቷል። ገንዘቡ ገቢ ሆኖ ቀርቷል። እንዴ ምን እኔ ለሱ ልኬለታለሁ። ምናልባት እሱ ትራንዛክሽን አከፋፍሎት ይሆናል። ተንቀሳቀሰ የነበረ ልጅ ጎበዝ የሆነ ነበረ ልጅ። አንቺ ሞቷል እኮ ልጁ። ወሊት ነው የሚያንቀሳቅሰው እንዴ? ያን ማለት ከኔ ከመሞቱ በፊት ይሆናል። የመጨረሻ ይኸውልሽ የሞተ ቀን እኮ ነው ይሄ ነው እንዴ? እኔ ስንት ሰዓት ይሞት አይሞት በምን አውቃለሁ? እኔ እና እሱ ከተላላክን በኋላ ከሞቱ እስከሆነ በሞቱ ዕለት ወይም የመጨረሻ ቀን የተመዘገበው ትራንዛክሽን ወደ አንቺ አካውንት የገባው 2 ሚሊዮን ብር ነው እያልኩሽ እኮ። 2 ሚሊዮን ብር እኔ አሁን የምትለኝ ራሱ የዛለት ይሁን አይሁን አላውቅም። እሱ ጠዋት ሞቶ አስክሬኑ በወጣበት ቀን ላይ 5 ሰዓት ላይ ቀብሩ ሳይፈጸም አይደለም አስክሬኑ ሞቶ ሳይመረመር 2 ሚሊዮን ብር ወደ አንቺ አካውንት ገብቷል በአብርሃም ስም። ይሄንን የሰራልሽ ያንን ደግሞ እናንተ ካልኩሌት ታረጉበት ነገር ካለ ብራንቹ ይጠየቃል፣ ማናጀሩ ይጠየቃል፣ አንቺም ትጠየቂያለሽ። ቢኮዝ የሞተ ሰው ሳይፈርም ወደ አንቺ አካውንት 2 ሚሊዮን ብር የሚጠቀመስ ያን ገንዘብ ወደ አብርሃም መለሰሻላችሁ ይብን ነው 10,000 20,000 እያደረግሽ እያፈረፈረችውን አካውንቷ ላይ ከዛ 2 ሚሊዮን ብር 1.6 ምናምን ደርሷል። 400,000 እያፈረፈረች አውጥታለች። እንዴ እሱ ገንዘቤ እኮ ነው። ከየት ያመጣሽው? ከአብርሃም ጋር ምን ሰርታችሁ? እኔ ከአብርሃም ጋር አይደለም እንዴ? እኔ ብዙ ሰዎች ነው የማውቀው እኮ እያልኩ ነው። ሉሌ እንዴ ቤት እኮ አከራያለሁ። እንደገና ቤት ፎቅ ለማድረግ ከዚህ 2 ሚሊዮን ብር በፊት አካውንትሽ ላይ ለማድረግ አስቤያለሁ። ከዚህ 2 ሚሊዮን ብር በፊት አካውንቷ ላይ 5,000 ብር ብቻ ነበር። የቤት ኪራዮች ሆኑ የተለያዩ ሰዎች ከግቢው ሰው አጣሪቻለሁ። በባለቤቷ በሱ ባንተ ስም ነው የቤት ኪራዮች እንዳለ የሚገባው በሱ። እኔ ፎቅ ለመስራት ተከራይታ እንትን ብያለሁ፣ ተበድሬያለሁ እኮ ነው የምልህ። ከአብርሃም ከሱ አይደል? ከአብርሃም አይደለም ከሌላ ሰዎች ገንዘቡ የመጣ እኮ ከአብርሃም አካውንት ነው። አንቺ አብርሃም ነው የሚለው ሌላ ሰራተኛ ነው። እኔ መንግስት ሰራተኛ ነኝ አይደለም እያልኩ ያለሁት። እኔ ውስጥ ያለውን አካውንት ያለው ብር መንግስት ሰራተኛ አልሽው። ምን አልሽው? ገና ምንም እንትን አይልም ወይ? ከአብርሃም ነው የተበደርኩት አንድ ነገር ነው። አዎ በይ
እኔ አልተበደርኩም። ያንን ቤት ልሰራበት ከሌላ ሰው የተበደርኩት ብር ነው። ገቢ የሆነ ግን ፎቅ ለመስራት ነው። ቤቴ እንደምታየው ሰርቪስ ነው። ስለዚህ አብርሃም እዛ መቃብር ቁጭ ብሎ ላከልሽ ላንቺው ለሚለኝ እኔ የምትሉት እናንተ አሁን ይዛለት ነው የምትሉት እናንተ ናችሁ። የነገር ያየሽ ማስረጃ እኮ ባንክ ምሳሌ እኮ ነው ኦዲት አይደለም የዓመት በየዓመቱ ኦዲት ተደርጎ የሚቀመጡ ማስረጃዎች ይወጣሉ። እንደተማረ ሰው ሁኚ እንጂ ወይ ደግሞ ይኸውልሽ አዳምጪኝ። ያበደረሽ አብርሃም እንኳን አበደረው ነው ብለህ በይና ውልቅ ነው ወደዚህ ቤት። እኔ ምንም ብድር እኔ ተበዳድሬ ያለው 2 ሚሊዮን ብር እኮ እናመጣችሁ አንተ እንደ ባል ወይ ሳትጠይቃት እኔ አንተ ጠይቄ ማለትም እኔ ማቆም ነገር የለኝም። ምንም ብዬ እጠይቃለሁ። አፈር ብለው ወዲያ ዘዛዳ አሁን እንኳን እንደዚህ ወሰለተች ቤት ቁጭ ብሎ አዳምጠኝ። ሚስት ናት አይደል? ከአካውንቱ ይሄን ያክል ብር ሲመጣ ማን ያመጣው? ምን የመጣት ላክ ምን አለች? ያን ከየት አመጣሁት አለች? ጥቂትማ እኔ አላውቅም። እኔ ምን ብዬ እኔ ዛሬም እኮ እኔ ከእድሜ ላንተ እኔ የማውቀው ታሪክ የለም። እኔ ምን ይሄን ያክል ብር ራሱን የመኖሩን ዛሬ ነው ያየሁት። ይሄን ያክል ብር ካለሽ እንደው የቤት ወጪ እንኳን አታወጪም። እኔን አምጣ እንዲያርገኝ አንተን ሰርፕራይዝ ለማድረግ ነው። እኔ ቤታችንን ፎቅ ለማድረግ ነው። ከሌላ ሰው የተበደርኩት ነው። አንቺ ሞቷል ብለሽ ከሌላ ሰው አትበይ። አይንሽን እንዳላጠፋልሽ ምን ሲሉ ተገናኙ ሁለቱ? እንዳትነካኝ። እሺ መደራደርም አትፈልጊም? እኔ ምን ብዬ ልደራደር? ልደራደር ነገርም የለም። እኔ ምንም ነገር የለም። በአብርሃም ስምም ወደ አካውንትሽ የገባ ገንዘብ የለም። የለም። ቀጥል። ለምን አይደለም? ቆይ እሺ እንነጋገር ግድ የለህም። እሺ እናውራ። ቀጥለሽ ወደዛ ሂጅ። አይ ቆይ ግድ የለም። ቀጥል። አብርሃም ነው አንተም ምን አስተላልፈ ብለን እንነጋገር። እውነቱን የምትናገሪ ከሆነ ተናገሪ እኮ። እሺ ልንገርህ፣ ይሄ ሁሉ ነገር ሲደረግ ግቢሽ ውስጥ ቤትሽ ውስጥ ሲደረግ አንቺ አልተጠየቅሽም እኮ። እሺ በቃ እሺ፣ እኔ በቃ ላናግርህ። አንተን 1 ደቂቃ ስጠኝ። ቁጭ በይ። እሺ ቁጭ በይ። አንተ እዛ ወደ ተጠጋ እንዳትጠቀም። እኔ አበድሮኛል አብርሃም ብር የሞተው አብርሃም። ግን በቃ በእናትህ በቃ ማለት በእናንተ የሚያልቀውን ነገር እንትን በልልኝ። በእናትህ ልጆች አይበተን። አበድሮሻል? አበድሮኛል። እና ምን አባሽታ ያስቀውም ታስብኝ እንዴ? እኔ ፈርቼ ነው። አንቺ በጣም ያሳዝናል። እኔና አንቺ ትዳር እንደዚህ ነው፣ መደባበቅ ነው። ለካ አታውቅም። ይሄ በጣም ያሳዝናል። ያውቃል። ዝም ብለው ያውቃል። እኔ ያውቃለሁ። አዎ ታውቃለህ። ምን ራስን ለማውጣት ነው እንደምትፈልገው? አንቺ ያውቃለህ አይደል? ታውቃለህ እያንዳንዱን ነገር። በምን ነው የማውቀው? ኧረ እባክህ ነው ወደዚህ ደግሞ እንደገና ግንኙነትም ታረጊ ነበር ከሱ። እኔ ይኸውልህ ስለ ግንኙነት ተማወራ እሱን አንተ ስትንከራፈፍ ከሆነ ሆነልህ፣ ካልሆነ አልሆነልህም ነው የመጣሁበት ዋና ጉዳይ። እሱ አይደለም የልጅ አሟሟት ነው ማለት። እኔ ምንድን ነው እኔ ማለት ያው ብር ተበድሬዋለሁ። እኔ ሌላ ማውቀው እና እስካሁን ታዲያ ምንም አይነት ገንዘብ አልወሰድኩም ከሌላ ነው ገንዘብ የወሰድኩ ምናምን እያልሽ የሚያስቀባጥርሽ እኔ ሰው አይደለሁም። ያው እሱ ስላለፈ ያንን ካሜራ ማንኛ ስልክ መሰለኝ ያ። ስለዚህ ምንድን ነው ያው እኔ ብሩን ያው ሰው አይደለሁም እንዳልኩ እናት አባትም የለውም። አጋጣሚ ብድር ነው የሰጠኝ። ያው እኔ ጋር እንዲቀር ብዬ ነው የዋሻው እንዳልኩ። ከዛ በፊትም ብዙ ነገር እንላላካለን። ከዛ ውጭ እኔ ምንም አውቀው የለም። ውሸት ነው አሁን ይወርሻለሽ። አይ አልዋሸሁም። ስለዚህ ልጅ መንገድ ገንዘቡን ለምን አልመለስሽም እስካሁን? በአካውንት ለምን ልመልስ? እሺ ለራሱ በአካውንት ለምን ሁሌ ይቅርታ አቋረጥኩ። የአሁኑ ስልክ ከባንክ ነው። ይሄ ብር ካገባ በኋላ አልተመለሰም። ልጁ የሞተ ቀን ነው አልተመለሰም። ከዛ በፊት ግን ኦልሬዲ ኬት እንዳመጣቸው የማይታወቅ ወደ 60 ሺህ ብር የሚጠጋ ገንዘብ ለአቶ አሌክስ አብርሃም ለሚባል ሰው ይልካለች። ሌላ 60 ሺህ ብር ሙሉ 60 ሺህ ብር ከራሱ አካውንት ማናጀሩ ሊሆን ይችላል። ይሄ ገንዘብ ለምን ማን ነው ይሄ ሰው የተባለው ሰው? አሌክስ አብርሃም አለቀኝ። የበፊቱ አሁን ያለሽበት ብራንች አይደለም። ለምን ላክችለት? 60 ለምን ላክችለት? ያው እንላላካለን አንዳንድ ነገር ሲያስፈልግ። እሱ ምንም ወደ አንቺ 60 ሺህ ብር ከየት አመጣሽ ነው? አንቺ ያንቺ ደግሞ 60 ሺህ ብር ከየት ሞልቶ ነው 60 ሺህ ብር የምትልኪለት? አሁን ባለው አዎ ሊሞላ ይችላል። አሁን ባለበት ሲያበድረኝ ካበደረኝ በኋላ ነው ላኩለት። ይሄን ሁሉ ነገር ታውቃለህ? ተበድረን እንደምታውቃለህ? ያውቃል። ለምን ብለሽ አመጣሽው? እስኪ ንገሪኝ። እንዴት ለምን የምትላላው?
ያው ለሱ ተራ እንዳልኩ ነው። በቃ ብር እጁ ላይ እንዳይቀመጥ እንትን እልለታለሁ እንጂ ሌላ ምንም አውቀው የለም። እሺ ውሸትሽ አሁንም እየቀጠለ ነው። ስለዚህ ስለ ልጁ ሞት ንገሪኝ። እጅሽ አለበት ወይስ የለበትም? ለመጨረሻ ጊዜ ነው የምጠይቅበት። ልጆችሽ ነግሬሻለሁ። አንቺ እስር ቤት ውስጥ ሆነሽ በአጥር ውስጥ መጣው ነው የሚያውሽ ብዬሻለሁ። ያ እንዳይሆን ከፈለግሽ ለኛ 100 ሺህ ብር ስጪኝ። እዚህ ቤት ልቅ ነው። እሺ ሰጣችሁ ትጀምራለሽ። ይሄ ሲሆን ግን ሚስጥርሽን አውቀን ነው። ሚስጥርሽን ትነግሪኛለሽ እኮ እናንተ በቃ በእናንተ ያልቅልኛል። በእኛ ያልቅልሻል። ካሜራውን አቁምላት፣ ይጠፋል። እያንዳንዱ ነገር ንገሪ፣ እውነቱን ንገሩና እንውጣ። እዚህ ቤት 100 ሺህ ብር ስጪኝ ሰጣችሁ። ስለዚህ እውነቱን ንገሪ። በቃ እኮ አንተ እርግጠኛ ነህ? ቃል ገብተልኛል። ቃል ገብቼልሻለሁ። በመጀመሪያ ደረጃ አንተ የት ነው የምትሄደው? ና ቁጭ በል እናውራ። ከመጀመሪያ ጀምሮ ስታበረታታኝ የነበርኩ አንተ አይደለ እንዴ? ማለት እኔ ጋር መጣሽ ከነጭራሹ ኦቨርዶዝ ነው። እዛ ጨርሽ፣ ከሱ ጨርሽ። መጀመሪያ ዝም በል ጨርሽ። እዛ ስለማወቅ ጨርሻለሁ ብዬ ማስቤም አይደለም። ጨርሻለሁ። ማደንዘዣ ነው ወጋ ነው። ከማን ጋር? ከሱ ጋር ያውቃል። ያውቃል እንደማያውቀው ማለት እኔ ብቻ እንዴት አደርገዋለሁ? ይሄን ያክል ታውቃለህ። ምን እንደማታውቅ ነው። በቃ ነግሬህ የለ በቃ አንተ እንትን አሳልፈህ ማሰጠት ከሆነ ያው በቃ ኦቨርዶዝ ማደንዘዣ ነው ይወጋ ነው። ከማን ጋር? ከሱ ጋር ያውቃል እሱ። ምስኪን መስለው ምስኪን ነው መስሎ በግ መስሎ ስራው ግን እሱ ነው ሲያበረታታኝ የነበረው። ምን አድርጊያለሁ? ያው ቤታችን እንድናሻሽል ምናምን። ግን እኔ ይገለዋል ብዬ አስቤ አይደለም ይሄን ያደረኩት። እኔ ይሞታል ብዬም አላስብም። ማን ያወቀው? እኔ ነኝ። ሲሪንጅና መድኃኒት ማን አወጣው? የእህቴ ያለች የክርስትና እናቷ ፋርማሲ ውስጥ ነው የምትሰራው፣ ሆስፒታል ማለት ነው። አይው እንትን እንደሚነካከው ለምን ብለሽ ተቀበልሻቸው? ያው ዝም ብዬ ነው ቀን እንዲህ አይነት ነገር እፈልጋለሁ አልኳት። የመድኃኒት ይወጋሽ አንስቴዥያ ነው ማደንዘዣ፣ ግን ኦቨርዶዝ ነው። ኦቨር አድርጋ ሰጠው። ምን አካባቢ ነው የወጋሽው? አንገቱ ነው። አንቺ ጥሩ ትሰሪያለሽ፣ ባንክ እየሰራሁ ነው ብለሻል። ጥሩ ገንዘብ ታገኛለሽ። ይሄንን ማድረጉ ለምን አስፈለገ? ብር አይደለ ያው ተኮክቶኝ ነው። የልጁ ብር የተከራይሽ አንቺ አከራይሽ ተከራይ ያከራይሽን ገንዘብ ማለት አንቺ አከራይሽ የተከራይሽን ገንዘብ በልተሽ ምን ተጠቀምሽ? ልጅ ጥሩ ስራ ስለሚሰራ ይሄንን ማድረጉ ለምን አስፈለገ? እኔ እንደነገርኩኝ ይገድሏል ብዬ አላሰብኩም። ማደንዘዣው ታዲያ ምን ያደርገዋል? በሽወጋሽ ኦቨርዶዝ ያው እኔ ደግሞ ያዳርገዋል ብዬ አላሰብኩም እኮ። ለምንድን ነው የወጋሽው? ሀሳብሽ እንዳያወራ ከዚህ የ2 ሚሊዮን ብር ትራንስፈር ካደረገ በኋላ እንዲነቃ እስካሁን ለምንድን ነው እናንተ ተጠይቃችሁት? በገንዘብ ይለሽ ነው? ያው በገንዘብ ነው የሚሆነው። ታዲያ በምን እንደዛ ነው? እነማን እንደሆኑ ከጀርባሽ የሚያደርጉት ደግሞ ትነግሪኛለሽ። በገንዘብ አፋቸው አሁን ተነጋግረን የለ እንዴ? እንደገና ሌላ ሚስት ታመጣልኝ ነው? እኔ በቃ የምፈልገውን ከዛም በላይ እሰጥሃለሁ ብር አለሻ። የሰው ገንዘብ ነው። ለምን 1.6 ሚሊዮን ብር የቀረውን ለምን አትሰጪኝም? ከአንቺ የሚቀነስብሽ ነገር የለም። አንቺ እንጀራ በወጥ እየበላሽ ነው፣ ልጁን አፈር እየበላ እንደገና መልሰህ ተናገር እስኪ አንተ። አላውቅም ስትል ነበር አይደል? አላውቅም ስትል ነበር አይደል? ተነስ አላውቅም ስትል አልነበረ? ተናገር እስኪ ያደረግከውን ነገር። እሱ ነው ሲያበረታታኝ የነበረው። ተናገር
አሁን እኮ እኔ ምን ነገረች ነግራለች፣ ግን የገደለችበት ምክንያቱ በዚህ ብቻ አይመስለኝም። ግንኙነት አድርጋ ወይም ሚስጥር እንዲያወጣባት ይሆናል የገደለችው። አንተ እሱን እኔ ነገርኩህ እኮ አንተ የነገርከኝ ውሸት ነው። ታርጋ ታርግ ማውቀው ነገር የለም። አንተን ለማወጣጣት ነው እንደዚህ ያልኩህ ከብት እንጂ እኔ ሲጀመር አሁን የጠየቁህ ያደረጋችሁት ማድረግ እንዴት ነበር ነው እያልኩ ያለው። ያው መርፌን የተጠቀመችው በቃ ወደ ዶንት መድኃኒቱን ሰጠችው እና አላውቅም ማለት ነው። ጅል አድርገኸኝ ነው ወንድሜ። አሁንም እንደገና ሳልፈሰጠ ነው ጠይቃችሁ ምን ጠይቃችሁ ምን እነዚህ ነፍሰ በሎች አሁን ልጅ አላችሁ ወልዳችኋል አይደል? እንዴት እኔ ምን አይነት ሰው ማንም አይጠይቀኝም። ቤተሰቦቹ እዚህ አይደሉም ብለሽ ነው የሚያደርጋችሁ? ሰው የለውም ብለሽ በጎን ሌላም ሰው እንደዚህ ያስደርግሽ እንደሆነ እንጂ እሱ እኮ ነው የሚያስፈራው። ማን ያው ይሄን ሀሳብ ያመጣው? የመርፌውን ሀሳብ መጀመሪያ ማን ነው ይሄን 2 ሚሊዮን ብር እንውሰድ እንደዚህ እናድርገው ብሎ ሀሳቡን ያመጣ ከሁለታችሁ? እኔ ነኝ ካለቃዬ ጋር ወርቼ ነው። ይሄ አሌክስ አብራ የሚባለው ሰው 2 ሚሊዮን ብሩ አለቃሽ ወስዷል ነው ወይስ እሱም 2 ሚሊዮን ብር ነው ወሰደ ከሱ አካውንት ላይ? ለጊዜው 60,000 ነው ያስገባው። ከዛ በኋላ ለምን እኔ ልጁ ላይ አካውንት ያለ እንዳለ ወስዶት ነው እንጂ ልጁ ላይ ያለውን አካውንት እንዳለ ወስዳችሁ እዛ አዘግታችሁታል እንጂ እኔ ሌላ ነው ምን ያላየው። ባንክ መስራት፣ የሰው አካውንት ማወቅ፣ የሰው ስራ ማንቀሳቀስ ይሄ ነው በቃ አይምሮሽ ላይ ወንጀል ነው። ለምን እንደዚህ ያደረግሽ ታዲያ? ባንክ ቤት መስራት እንደዚህ ነው? ባንክ እኮ የሰውን ገንዘብ በታማኝነት የሚያስቀምጥ ድርጅት ነው አይደል? ባንክ የተነሳ አሁን ይወቀስ ያለው ሰይጣን አይደለም እንግዲህ። ሰይጣን አንቺ ነሽ እንጂ ካንቺ በላይ ሰይጣን አለ? ደግሞ ብሩን ያሳሳተ ልትይ ነው? የሰይጣን አይምሮሽ ነው እንጂ ተናገር እስኪ አንተ ወንድ ነው አንተ? ትንሽ ነው ወጣው ትንሽ ነው ቀጥ ብሎ ደግ ቀጥ ብሎ ደግ እንድትሄድ ነው ነግረኸኝ ምን አባሽ አልኩኝ እኔ አሁን ምን አልሽኝ? ምን አባሽ ይሻል? እኔ ብር እሰጥሃለሁ አላልኩም? ምን አባሽ አሳልፌ አልሰጥሽም አላልከኝ? እኔ ግን አንቺ እንደሞተው ልጁ ማለት ነው ቆራርጬ ዘረ ማንዘርሽን አጥፍቼልሽ ነው ከኔ ጋር በቃ ምን ላይዩሽ እኔ አንቺን እኔ ይኸውልሽ ዘረ ማንዘርሽን የትን ወርቀሽ እንዳነሳውሽ ታውቂያለሽ አይደል? ዝም በል አዛት ነው አዛት ይሄ ራሱ ወንጀል ነው። እስከነ ዘረ ማንዘርሽ አልኩሽ ማጠፋሽ ይሄ ራሱ ወንጀል ነው። ከምን እንዳነሳውሽ ታውቂያለሽ? በቃ ተነሽ ነው ዘረ ማንዘርሽ ነው ማጠፋሽ ተነሽ ነው ቀጥ ዘረ ማንዘርሽ ነው ቀጥ ቁጣ እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን እንዳያችሁት ነው እነዚህ ወንጀለኞች የፈጸሙትን ወንጀል ማለት ነው። አሰቃቂ የሚባል ጸያፍ ተከራያቸውን እንግዲህ ልጃቸው ነበረኩ አይደል? እኔ አሁን አከራዮች አሉኝ። ብዙ ቦታ አከራዮች ጋር ሄዳለሁ። እንደ ልጅ ነው የሚንከባከቡኝ። እውነት ነው የምላችሁ። በዓል ሲደርስ ተጠርቼ ነው። በጣም ብዙ መልካም ልበቀና አከራዮች ባሉበት ሀገር በእርግጥ አከራይ አይደለችም። ያደረገችው በስራዋን ተማምና በስራዋ ላይ የፈጸመችው የእምነት ክህደት፣ በልጁ ላይ የፈጸሙበት የእምነት ክህደት፣ በጣም ብዙ ክህደት ነው የፈጸመችው። ግን ከህግ የሚያመልጥ ስለሌለ ከህግ ልትሰውር አልቻለችም ማለት ነው። ወደ ስራችን ተመልሰናል። እንደነዚህ አይነት ቀጣፊ ሌባዎችን እናጋልጣለን እየተከታተለን። ብቻ ግን ምንድነው ሁላችሁ የምፈልገው ነገር እባካችሁን ክፋት፣ ተንኮል የምታስቡ ሰዎች እንግዲህ ልጅ ከሞተም 1 ዓመት በላይ ነው፣ ቤተሰብም የለውም ተብሎ ይሸፋፍናል ተብሎ በገንዘብ ሰው በጣም እኔ እዚህ ወንጀል ላይ ስንት ሰው እንደተሳተፈበት ለራሱ ለማየት ቸኩያለሁ። በገንዘብ ብዙ ሰዎችን አፋቸውን አዘግታ ነው እዚህ የደረሰችውና ሌላም ብዙ ገና የሚጣሩ እዛ ከሄደች በኋላ የሚጣሩ ደግሞ ከዚህ የኛ በላይ በእውቀት የሰለጠኑ መርማሪዎች አሉ። እነሱም ያጣራሉ ማለት ነው። ምን ልበላችሁ ብቻ በጣም ያሳዝናል። እንደዚህ አይነት ከሃዲዎችን አሁንም እየመነጠር ከህዝቡ እንለያቸዋለን ማለት ነው። ሀገራችንም ሰላሙና ትቀጥላለች።
ምን እንደምላችሁ አላውቅም። አዝነናል። ለሟች ነፍስ ይማር ማለት ፈልጋለሁ። አብራችሁኝ የነበራችሁ ክሮዎች እንግዲህ አመሰግናችኋለሁ። እኛም ወደ ስራ ተመልሰናል። ሌቦችን፣ ወንጀለኞችን ማጋለጣችንን እንቀጥላለን። ላይክ፣ ኮሜንት፣ ሸር ደግሞ ማድረግ እንዳትረሱ ማለት ነው። ያው ክፍያችን ላይክ፣ ኮሜንት፣ ሸር ነው። ሰብስክራይብ ማድረግ እንዳይረሳ። 50 ሺህ ገብተናል። በዚሁ አጋጣሚ አመሰግናለሁ። ሳላችሁ ማለት በቃ ማለፍ አልፈለኩኝም። ያው ሞር ወደፊት አብረን እናከብረዋለን ብዬ ተስፋ አደርጋለሁ። ግን ደግሞ አመሰግናችኋለሁ አሁንም ከጎኔ ስላላችሁ። ጉዞ ወደ 100 ሺህ ማለት ፈልጋለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እኛም ማግኘት እኛም ማናገር የምትፈልጉ በቴሌግራም ሊንክ በስልክ ቁጥር ማግኘት ትችላላችሁ። ቀጣይ እስክንመጣ በያላችሁበት ሰላም ሁኑ።